ይሄ ሀሳብ ስለ ኤክሰለንስ ወይም ስለ ልህቀት ነው። ልህቀትን ለመረዳት አንዳንድ ጊዜ በተለይ በእኛ ኮንቴክስት አሁን ያለንባቸውን አንዳንድ እንደ ውድቀት አዙሪት የሚመስሉ የተቸገርንባቸውን ነገሮች በጣም መልከ ብዙ ስለሆኑ እነሱን መመልከት ጥሩ ነው። ሰዎች የመጀመሪያ ጉቦ ሲወስዱ ራሳቸውን ያማቸዋል፣ በቃ መተኛት ያቅታቸዋል። ግን ከ2-3 ዓመት በኋላ ጉቦ ያልወሰዱ ቀን ነው የሚያማቸው። ይሄ እንግዲህ በጣም ከፍተኛ ለውጥ ነው። እንግዲህ ሰዎች ግዴለሽ ከሆኑ፣ ሌባ ከሆኑና ሰነፍ ከሆኑ አገርን ተሸክሞ ወደሚቀጥለው ደረጃ ማን ያሻግራል፣ ትውልድን ማን ይመራል የሚለው ጥያቄ ይፈጥራል። እንደውም አንድ ሰው ምን አለ፣ የኤክሰለንስ ወይም የልህቀት ትልቁ ጠላቱ ብልሽት ወይም መጥፎ ነገር ሳይሆን ጥሩ ነገሮች ናቸው ይላል። ምክንያቱም በጥሩ ነገር ውስጥ ሰምጠን ስንቀር ልህቀት ያለው ነገር ውስጥ አንገባም። ጤና ይስጥልኝ የማይንድሴት ፖድካስት ተከታታዮች እንዴት አላችሁ? ደህና እንደከረማችሁ ተስፋ አደርጋለሁ። ያው ፕሮግራማችን ስለምትከታተሉ ለሌሎችም ሰዎች ሼር ስለምታደርጉ እንዲሁም ደግሞ ሰብስክራይብ አድርጋችሁ ቤተኛ ስለሆናችሁ ልናመሰግናችሁ እንወዳለን። ዛሬ እንግዲህ ብቻዬን ጠረጴዛው ላይ ስለተቀመጥኩ እንግዳው የታለ ልትሉ ትችላላችሁ። እንግዲህ የዛሬውን ፕሮግራም ትንሽ ለየት ባለ ፎርማት ብዙ በሊደርሺፕ ወይም በአመራር እና በተለያዩ ትሬኒንጎች ላይ ወይም ስልጠናዎች ላይ ከማካፍላቸው ሀሳቦች አንዱን በጣም ከዚህ ፕሮግራም ተመልካቾች ጋር ሊሄድ ይችላል ብዬ ያሰብኩትን ሀሳብ ሙሉውን ላካፍላችሁ ነው ያሰብኩት። ይሄ ሀሳብ ስለ ኤክሰለንስ ወይም ስለ ልህቀት ነው እና ልህቀት ምንድን ነው? እንዴት ይታወቃል? እንዴት ልናመጣው እንችላለን? በልህቀት ብንኖር መጨረሻ ላይ ውጤቱ ምንድን ነው የሚሆነው የሚለውን ሀሳብ ነው ከእናንተ ጋር ዛሬ እንግዲህ ትንሽ ጊዜ ወስደን እንድናይ የምፈልገው። ይሄ ሀሳብ በተለያየ ሙያ ውስጥ የሚሆን በተለያየ ስራ ውስጥ ላለ ለሁላችንም ለግል ህይወታችንም የሚጠቅም እሴት ወይም ቫሊዩ እንደሚሆን ተስፋ አደርጋለሁ። እንግዲህ አንዱ በዚህ በማይንድሴት ፖድካስት ላይ ከሚነሱት ጥያቄዎች አንዱ እንግዶችንም ጨምሮ አቅራቢዎችም ለምንድን ነው እንደ ቋንቋ እየደባለቃችሁ የምታስቸግሩን፣ በአማርኛ ለምን አታረጉት የሚለው ሀሳብ ነው። እንግዲህ ትክክል ነው። ግን በአጋጣሚ ብዙ የምናነሳቸው ጉዳዮች ከሙያም ከሀሳብም አንጻር አንዳንድ ጊዜ ብዙ በምንሰራበት ቋንቋ ነው የምናስበው። እንግዲህ በአማርኛ አይደለም ወይ የምትሰሩት የሚል ሀሳብ ሊነሳ ይችላል። ግን እንደ ሕክምና፣ ሳይኮሎጂ፣ ፊሎሶፊ እነዚህ የመሳሰሉት ስራዎች በአብዛኛው የተደባለቀ ቋንቋ ውስጥ ነው፣ በዛ ውስጥ ነው የምንውለው። ለምሳሌ ዛሬ ስለ ልህቀት ማውራውን ሀሳብ ስላይዶቹን ወይም ደግሞ ማቀርባቸውን ፓወርፖይንቱን እንግዲህ ተመልከቱ። የሁሉ በአማርኛ ልንለው ማንችለው ነገር ነው እና ትርጉም የለውም ማለት አይደለም። ግን አይምሯችን ላይ ሚዲት ላይ አይመጣም። በአማርኛ ሙሉን ለመተርጎም ሞክሬያለሁ። ስላይዱ ላይ ስታዩት አንዳንዱ አማርኛ እንግሊዝኛውን ካልነገርኳችሁ ትንሽ ሊያስቸግሩ ሁሉ ይችላል። ምናልባት አንዳንዶቻችሁም በአማርኛው ላትስማሙም ትችላላችሁ። ምክንያቱም እኔም የቋንቋ ሰው አይደለሁም። የተተረጎመበትን መንገድ ሌላም ሰው መጥቶ ደግሞ የቋንቋ ጎበዝ ነኝ የሚል ሰውም እኔም ላልስማማበት እችላለሁ። ለማንኛውም ዛሬ ክብደቱንም አፕሪሼት እንድናደርግ ወይም እንድንረዳም በማለት ነው። ስለዚህ ሙሉ በሙሉ እንግዲህ ስላይዱ ላይ ያሉት ቃላት አማርኛዎች ናቸው። አልፎ አልፎ እንግሊዝኛ በቅንፍ አረጋለሁ። ያልኩት ምን እንደሆነ ለማነጻጸር እንደሚመች ማለት ነው። በአጠቃላይ ግን የኔ እይታና ፍልስፍና ምንድን ነው? ሰዎች ከአንድ በላይ በሆነ ቋንቋ እየተገለባበጠና እየተተረጎመ ሀሳብን ሲከፋፈሉ የበለጠ ሰፊ ነገር ይረዳሉ እንጂ ይጎዳሉ ብዬ አላምንም። በእርግጥ በቋንቋ ላይ የሚሰሩ ሰዎች ስትሪክትሊ ቋንቋውን የሚጠቀሙትን ቋንቋ አተኩረው መስራት አለባቸው። ለምሳሌ የአማርኛ መጽሐፍ ጽፌ እንደዛ ላረግ አልችልም፣ ወይም ደግሞ መሰል ስራዎች ሲሰሩ። ግን ይሄ በአብዛኛው የሀሳብ ቦታ ስለሆነ ሀሳብ ደግሞ የቋንቋ እስረኛ ስለሚሆን ቋንቋ ለሀሳብ እንደ ማስተላለፊያ መሳሪያ ነው እንጂ ቋንቋው ሀሳቡን ሱፐርሲድ ሊያደርግ ወይም ደግሞ ለቋንቋ ተብሎ ሀሳብ ሊሰዋ አይገባም የሚል እይታ አለኝ። ከዛ በተጨማሪ ደግሞ ቋንቋዎች ከኛ በላይ ፍሌክሲብል ናቸው፣ ማለትም ተጣጣፊዎች ናቸው። አንዱ ከሌላው ያለ ችግር ብዙ ቃላትን ይወስዳል። አማርኛ ከብዙ ቋንቋዎች ብዙ ቃላትን ይወስዳል። ሌሎች ቋንቋዎችም ከተለያየ ቦታ ብዙ ቃላትን ይወስዳሉ። የአውሮፓ ቋንቋዎችን ብንወስድ መሰረታቸው ላቲንና ግሪክ ቢሆንም እርስ በርስ ግን በጣም ብዙ ነገር የማን እንደሆነ በማይታወቅ ደረጃ ይወስዳሉ።
ሌሎቹም ቋንቋዎች እንደዛው ናቸው። ስለዚህ እዛ ላይ በጣም ብዙ ማናተኩር ግን የምንችለውን ያህል በምናቀርብበት ወይም በምንነጋገርበት ቋንቋ ለሁሉም ሰው በሚገባ መንገድ ብናቀርብ የሚለውን ሀሳብ በመውሰድ መሀል ላይ ብንመጣ ጥሩ ነው ብዬ አስባለሁ። ለማንኛውም ዛሬ ከእናንተ ጋር የምካፈለው ሀሳብ ብዙ ቦታ ላይ በትሬኒንግ በምሰጥበት ጊዜ ማርክስ ኤንድ ፒላርስ ኦፍ ኤክሰለንስ በሚል ወይንም ደግሞ የልህቀት ምልክቶችና አምዶች የሚል ሀሳብ ነው። እኔ እንግዲህ ወደ አማርኛ ስመልሰው የልህቀት መንገድ ምልክቶቹና አማዱ ወይም ደግሞ አምዶቹ የሚለውን ሀሳብ ነው የሚይዘው። እንግዲህ ልህቀት የሚለው ሀሳብ በጣም ለመተርጎም ከኤክሰለንስ ብዙ ጊዜ ያስቸግራል። ብዙም አንጠቀምበትም፣ ልህቀትም አንልም። ዝም ብለን ኤክሰለንስ የሚለውን ነው አማርኛውን ኦልሞስት ብዙ ሰው እንግሊዝኛውን የሚጠቀመው። ግን ልህቀትን ለመረዳት አንዳንድ ጊዜ በተለይ በኛ ኮንቴክስት አሁን ያለንባቸውን አንዳንድ እንደ ውድቀት አዙሪት የሚመስሉ የተቸገርንባቸውን ነገሮች በጣም መልከ ብዙ ስለሆኑ እነሱን መመልከት ጥሩ ነው። በተለይ ለዚህ እንደ ማሳያ ይሆናል ብዬ ያሰብኩት ነገር ምንድን ነው? በአሜሪካን ሀገር ቀደምት የሆኑ የአሜሪካ ህንዶች የሚባሉት ወይም ደግሞ ኔቲቭ አሜሪካንስ፣ ኢንዲያን አሜሪካንስ ስለ ሰው ልጅ ህሊና የሚናገሩት አንድ አስገራሚ አባባል አለ እና ምንድን ነው የሚሉት? የሰው ልጅ ህሊና ወይም ደግሞ ልቦና በትልቅ ክብ ውስጥ ያለ ትሪያንግልን ይመስላል ወይም 3 ማዕዘን ይመስላል እና አንድ ሰው ትክክል ያልሆነ ነገር በሚያደርግበት ጊዜ ይሄ ትሪያንግል በሰርክል ውስጥ ምን ያደርጋል? ይዞራል፣ ይሽከረከራል ይላሉ። በሚሽከረከርበት ጊዜ እዚህ ላይ እንደምታዩት ይፍቀዋል የሰርክሉን የውስጠኛው ክፍል። ስለዚህ ሰውየው መሳሳቱን አውቆ ያቆማል። ግን አላቆም ካለና ዝም ብሎ በተደጋጋሚ ብዙ ስህተቶችን ከሰራ ይሄ ትሪያንግል ጫፎቹ ይዶሎዱማሉ ይላሉ እና መጨረሻ ላይ ራሱ በሰርክል ውስጥ ያለ ትንሽዬ ሰርክል ይሆናል፣ ዶልዱሞ ማለት ነው። ስለዚህ አንድ ጥፋት ቢያጠፋ ሰርክሉ ከውስጥ አሁን እዚህ ላይ እንደምታዩት ቢዞርም የሚፍቀው ነገር ስለሌለ ሰውየው ተመችቶት ያደርጋል የሚል ሀሳብ አለ። ለዚህ ነው ብዙ ጊዜ ሰዎች የመጀመሪያ ጉቦ ሲወስዱ ራሳቸውን ያማቸዋል፣ በቃ መተኛት ያቅታቸዋል። ግን ከ2 ከ3 ዓመት በኋላ ጉቦ ያልወሰዱ ቀን ነው የሚያማቸው። ይሄ እንግዲህ በጣም ከፍተኛ ለውጥ ነው። በዚህ ብቻ ላይ ሳይሆን በተለያዩ ጉዳዮች ላይ የሰው ልጅ ልቦናውን ተጠንቅቆ ካልያዘ የሚፈጠር ነገር አለ። ይሄ እንግዲህ እያደር ወደ አንድ አቅጣጫ ብቻ በሞራል ብቻ ሳይሆን በሁሉም አቅጣጫ የሚታይ የውድቀት አዙሪት ውስጥ ሰውንም ማህበረሰብንም ሊከት ይችላል። በዚህ ላይ እንግዲህ የምናያቸው ነገሮች ምንድን ናቸው? አንደኛው ማህበረሰብ ችግሩ እየበዛ ሲመጣና ራሱን ሲያበላሽ ችግር የለም የሚል ቋንቋ ውስጥ ይገባል። ብዙ የተሳሳቱ ነገሮችን እያደረገ ችግር የለም ይላል እና በጣም ብዙ ችግር የለም የሚል ቋንቋ ችግር ባለበት አካባቢ ከበዛ በጣም ችግሩን በተሳሳተ መንገድ እየፈታ ነው እንደሆነ ነው የሚያሳየው። ምክንያቱም ስራ ራሱ ችግር መፍታት ነውና ችግር የለም ከተባለ ታዲያ ምንድን ነው የምንሰራው ችግር ከሌለ የሚል ጥያቄ ያመጣል። ሁለተኛው ደግሞ አይቻልም የሚል በጣም ከልካይነት፣ ሁሉንም ነገር ለመፍታት ሳይሆን በመከልከልና በመዝጋት ላይ ያተኮረ ባህል ይፈጠራል ወይም ደግሞ አስተሳሰብ ይፈጠራል። አይታችሁ ከሆነ ብዙ ቦታ ገና ጥያቄያችሁን ሳይጨርሱ አይቻልም ይላል። ከጥበቃ ጀምሮ ውስጥ እስካሉት ድረስ እንዴት ይቻላል የሚለውን ሀሳብ ለማንሳት ብዙ ሰዎች ይቸገራሉ። ለምሳሌ አይቻልም የሚለውን መልስ ለመስማት ከቤት መምጣት አለብኝ ወይ? ቤቴ በሆነ አይቻልም ማለት እሱ ነው። አንድ ሰው ግን መንገድ ትራንስፖርት ከፍሎ እዛ ድረስ ከመጣና ችግሩን ይዞ ስለ ችግሩ መናገር ሲጀምር ችግር የለም የሚለው ሰው ሌላ መንገድ ልፍታልህ እያለ ነው። አይቻልም የሚለው ደግሞ አያገባኝም ብሎ ወይም ደግሞ ምናልባት መከልከል ላይ አተኩሮ ወደማያስጠይቀው መንገድ እየሄደ ነው። ሶስተኛው ነገር ደግሞ የሚፈጠረው ደግሞ ምን አገባኝ ነው። ምን አገባኝ ማለት ደግሞ ሰዎች ኬርለስ ይሆናሉ፣ ከችግሩ ጋር ይፋታሉ። ተቸጋሪውንም ሰው ማየት አይፈልጉም፣ ግን ያው ትከሻቸውን ሰብቀው ያልፋሉ ማለት ነው። እነዚህ ነገሮች እንግዲህ ሲበዙ ልህቀትን እዚህ ባህል ውስጥ ማየት ከባድ ይሆናል። እንግዲህ የልህቀት ተቃራኒ ደግሞ ሚዲዮክሪቲ ይባላል። ይሄ ደግሞ በጣም የወረደ የተበላሸ ማለት ነው። ወይም ደግሞ ምንም የማይረባ ለምንም የማይጠቅሙ ነገሮች መታየት ይጀምራሉ በስራችን ውስጥ፣ በባህላችን ውስጥ በጠቅላላ በአጠቃላይ። ስለዚህ ችግር የለም የሚለው እይታ የሌብነት በር ይከፍታል። አይቻልም የሚለው በር ደግሞ የስንፍና በር ይከፍታል። ምን አገባኝ የሚለው ደግሞ የግዴለሽነት በር ይከፍታል። እንግዲህ ሰዎች ግዴለሽ ከሆኑ፣ ሌባ ከሆኑ እና ሰነፍ ከሆኑ
አገርን ተሸክሞ ወደሚቀጥለው ደረጃ ማን ያሻግራል፣ ትውልድን ማን ይመራል የሚለው ጥያቄ ይፈጥራል። ስለዚህ ዛሬ አንዳንድ ጊዜ ስለዚህ ስለ ኤክሰለንስ ለመናገርም እንግዲህ ካነሳሱን ጉዳዮች አንዱ ብዙ ስንፍና፣ ብዙ ሌብነትና ብዙ ግዴለሽነት ስለምናይ ለዚህ ደግሞ ይሄንን መርገም አይቀይረውም። ሰው ሌባ ሆኗል፣ ሰው ሰነፍ ሆኗል፣ ሰው ግዴለሽ ሆኗል ብንል የሚቀየር ነገር አይኖርም። ምንድነው መፍትሄው? አይቻልም የሚለውን ነገር አለመቀበል። ለምን አይቻልም? እኛ ያለ ነው ለመቻል ነው እንጂ ላለመቻልማ መኖርም አያስፈልግም። የሞቱ ሰዎች አይችሉም። ታዲያ እኛ ከሞቱ ሰዎች በምን እንለያለን? ሁለተኛው ደግሞ ችግር የለም ስንል ይህ ሁሉ ችግር ታዲያ ምንድን ነው? እንደ አይናችንን ካልጨፈንን በስተቀር እንዴት እዚህ ሀገር ችግር የለም ልንል እንችላለን? ወይም ሰዎችን ችግር የለም ብለን እንዴት ልናባብላቸው እንችላለን? ችግርማ ስላለን የመጡት ብለን ይህንን እይታ ትንሽ አዌር መሆን ይጠይቃል። በእርግጥ ምን አገባኝ የሚለው ጋር ታዲያ ማንን ነው የሚያገባው? እኔን ካላገባኝ ደግሞ እዚህስ ምን እሰራለሁ የሚለው እንግዲህ ይሄንን መልከ ብዙ የውድቀት አዙሪት እንዳልኳችሁ ለመፍታት አንዱ ሁነኛ መሳሪያ ልህቀትን ወይም ኤክሰለንስን መረዳትና መኖር ነው እና ይሄንን ነው እንግዲህ ዛሬ በደንብ እንድናይ የምንፈልገው። የመጀመሪያው ጥያቄ ኦፍ ኮርስ ልህቀት ምንድን ነው፣ ኤክሰለንስ ምንድን ነው የሚለው ጥያቄ ነው። እንግዲህ ልህቀትን ለመረዳት የመጀመሪያው ነገር ልህቀትን ከብልጫ ለይቶ ማየት ነው። ብልጫ ማለት የማይበላለጥ ነገር የለም። ጣት እንኳን ይበላለጣል ይባላል። ኤክሰለንስ የመበላለጥ ጉዳይ አይደለም። ምክንያቱም ብልጫ አንጻራዊ ነው፣ ኮምፓራቲቭ ነው እና ብዙ ሰው ከከሌ ስለበለጠ ኤክሰለንት ነው ሊባል አይችልም። ልህቀት በባህሪው ኮምፓራቲቭ ሳይሆን ሱፐርላቲቭ ነው። ምን ማለት ነው? አንጻራዊ ሳይሆን ወደር የለሽነት ነው። ምን እንደማለት ነው? እሱ ብዙ ጊዜ ኤክሰለንስን መረዳት ያለብን አንድ ጥሩ የሆነን ነገር፣ መልካም የሆነን ነገር ባልተለመደ መጠንና ጥራት ይዞ መገኘት ነው። እንግዲህ ባልተለመደ ማለት አሁን ካለው የጥራትና የመጠን የኳሊቲና የኳንቲቲ ደረጃ ተሽሎ መገኘት ነው። ተሽሎ የሚለው ነገር አንጻራዊው ከሌላ ሰው ከሌላ ሁኔታ ሳይሆን ምን እንደማለት ነው? አሁን የብዙ ሰዎች ጣራ ላይ እኛ ወለል ሆኖልን ከላይ ስንገኝ ግን በሚቀጥለው ዓመት ደግሞ ሌላ ጣራ ስለሚኖር የዘንድሮ ወለላችን ለሚቀጥለው ዓመት ኤክሰለንስ አይሆንም። የሚቀጥለው ዓመት ኤክሰለንሳችን ደግሞ የሚቀጥለው ዓመት ጣራ ለወዲያኛው ዓመት ደግሞ ወለል ሲሆን ነው። ስለዚህ ይሄ እንግዲህ በአጠቃላይ ከልኬት ወይም ከስታንዳርድ ጋር የተያያዘ ነገር ነው። ያለውን የልኬት ደረጃ አልፎ መገኘት፣ ከፍ ብሎ መገኘት ወይም ከተለመደው የልኬት ደረጃ ሰዎች በጣም ጥሩ ነው ብለው ከሚያስቡት ነገር በላይ ሆኖ መገኘት። እንግዲህ ድሮ ትምህርት ቤት አይታችሁ ከሆነ አሻሽል የሚል ይጻፋል፣ ከዛ ጥሩ ይጻፋል፣ ከዛ በጣም ጥሩ ይጻፋል። አስተማሪው ቃል ሲያጣ ኤክሰለንት ብሎ ይጽፋል። ማለት ምንም እንከን የለሽ ሲሆን ማለት ነው። ስለዚህ አሁን ባለን መረዳትና ሁኔታ እንከን የለሽ ነገር ሲሆን ኤክሰለንት ይባላል። ስለዚህ ተወዳዳሪ የሌለው ነገር ብቻ ነው ኤክሰለንት የሚሆነው። ተወዳዳሪ ያላቸው ነገሮች ሁሉ በኮምፓራቲቭ በጥሩ መስመር ውስጥ ይገባሉ። እንደውም አንድ ሰው ምን አለ፣ የኤክሰለንስ ወይም የልህቀት ትልቁ ጠላቱ ብልሽት ወይም መጥፎ ነገር ሳይሆን ጥሩ ነገሮች ናቸው ይላል። ምክንያቱም በጥሩ ነገር ውስጥ ሰምጠን ስንቀር ልህቀት ያለው ነገር ውስጥ አንገባም። ስለዚህ ይሄ አንዱ ነው። ሌላው ሀሳብ ምንድን ነው? እሱ መልካምና ጠቃሚ የሆኑ ባህሪያትን በብዛትና በጥራት ይዞ መገኘት የሚለው ከድርጊት ብቻ ሳይሆን ኤክሰለንስ ከባህሪ ጋር ይሆናል። ለሰው የሚጠቅሙ ለሰው ደግሞ ቫሊዩ ወይም እሴት የሚጨምሩ መልካም የሆኑ ባህሪያቶቻችን በእኛ ውስጥ ብዛታቸውም ጥራታቸውም ሰዎችን በሚያስገርም ደረጃ እየተገኙ ሲገኙ ኤክሰለንት የሆነ ማንነት ይፈጠራል ማለት ነው። እንግዲህ የስራ ኤክሰለንስ አለ፣ የማንነት ኤክሰለንስ አለ። ይህ እንግዲህ የባህሪ ኤክሰለንስ ማለት ከስራ ኤክሰለንስ ይበልጣል። ማንነታችን ወደ ኤክሰለንስ ሲገባ ነው። እንግዲህ ይሄ ኤክሰለንስ የሚለውን ወደ እንግሊዝኛውን ሀሳብ ዝም ብለን ወደ ስርወ ቃሉ ወደ ላቲኑ ሄደን ስናየው ኤክሰለንሺያ ወይም ኤክስሌር የሚለው ሀሳብ አለ። ትርጉሙ አስገራሚ ነው። ሰርፓስ ማለት ነው። ምን ማለት ነው? አልፎ መሄድ ነው። ይሄ የሚያሳየን ኤክሰለንስ ቋሚ እንዳልሆነ፣ ኤክሰለንስ አንድ ቦታ የሚቆም እንዳልሆነ፣ የዘንድሮ ኤክሰለንስ በፍጹም ለሚቀጥለው ዓመት ኤክሰለንስ እንደማይሆን፣ ልክ አንድ ተማሪ አንደኛ ክፍል አንደኛ ወጥቶ ወደ ሁለተኛ ክፍል ሲያልፍ በሚቀጥለው ዓመት የሁለተኛ ክፍል ውጤቱ ነው እንጂ ኤክሰለንት የሚያደርገው የአንደኛ ክፍል ኤክሰለንሱ አይሰራም። ስለዚህ
ሁሌም አሁን ለምሳሌ 7ኛ ክፍል ሆነን የ9ኛ ክፍል ትምህርት በፍጹም የሚገባ ነገር አይመስለንም። ግን 9ኛ ክፍል ደርሰን ደግሞ ወይም 11ኛ ክፍል ስንደርስ ደግሞ በ9ኛ ክፍል ትምህርት እንስቃለን። ኤክሰለንስ ማለት እንግዲህ 12ኛ ክፍል የማይቆም ነገር ማለት ነው። የመጨረሻ ቁጥር የሌለው የትምህርት ሂደት እንደማለት ነው። ስለዚህ ኤክሰለንስ አክቹዋሊ ጣራ የሌለው ቤት ነው። ጣራ ሰራው ስትሉ በሚቀጥለው ወለል ይሆናል። ስንተኛ ፎቅ ድረስ ካላችሁ ምንም ሊሚት የለውም፣ ዳመና የሚያልፍ እንደማለት ነው። ስለዚህ አንድ ጆን ጋርድነር የተባለ አንድ ሰው በጣም የታወቀ የሊትሬቸር ክሪቲክ ነው ወይም የስነ ጽሁፍ ነቃሽ ነው። እሱ ራሱ ደራሲ ነው። ስለ ኤክሰለንስ ተጠይቆ አንድ ጊዜ ምን አለ? ኤክሰለንስ ማለት ተራ የሆኑ ነገሮችን ከፍ ባለና ልዩ በሆነ ጥራትና ደረጃ የመፈጸም ነው ይላል። እንግሊዝኛውን ወደዋለሁ አባባሉን። ኢትስ ዱዊንግ ኦርዲነሪ ቲንግስ ኤክስትራኦርዲነሪሊ ዌል ይላል። ምን ማለት ነው? ነገሮቹ እለታዊ ነገሮች ናቸው። ምግብ ማብሰል ሊሆን ይችላል፣ ቤት ማጽዳት ሊሆን ይችላል፣ አለባበስ፣ አነጋገር ሊሆን ይችላል። እነዚህ የተለመዱ ነገሮችን ባልተለመደ ደረጃ ማድረግ የሚለው ሀሳብ አለ። ምክንያቱም ኤክሰለንስ በቃ ጠብቀን ሰርተን ለፍተን መጨረሻ ላይ የምንደርስበት በዓለም ላይ ያልታየ ነገር መፍጠር አይደለም። በሁሉም ነገር ላይ ሰው ሰላም ስንል ሊሆን ይችላል፣ እንዳልኩት ኢቭን በር ስንዘጋ ሊሆን ይችላል፣ ምግብ አመጋገባችን ሊሆን ይችላል። ብዙ ነገሮች ላይ በጣም በተሻለ በአማረና ሰዎችን ዋው በሚያስብል የማድረግ ነገር ነው። ስለዚህ ኢትስ ኖት አባውት ኤክስትራኦርዲነሪ ቲንግስ። ምን ማለት ነው? ያልተለመዱ ነገሮች ስለሆኑ አይደለም፣ ግን የተለመዱ ነገሮች ባልተለመደ መንገድ ሲደረጉ ነው እንግዲህ ኤክሰለንስ የምንለው። ሌላ ቪንስ ሎምባርዲ የሚባል አንድ ሰው ምን አለ? መቼም ቢሆን ፍጹም መሆን አይቻልም እና ነገር ግን ለፍጹምነት ሳይታክቱ የሚጥሩት ብቻ ልዕቀትን በእጃቸው ያስገባሉ ይላል። እና እውነት ነው። ብዙ ሰው ወደ ኤክሰለንስ የማይደርሰው ኖቦዲ ኢዝ ፐርፌክት፣ ፍጹም ሰው የለም ብለን ስህተታችንን እዛ ውስጥ ለመሸፈን እንሞክራለን። ግን በህይወት ውስጥ በጣም ትልቅ ኤክሰለንስ ላይ የደረሱ ሰዎች ፍጹም ለመሆን ሁሌ ነጋ ጠባ የሚጥሩ ሰዎች ናቸው። ነው ፍጹም እንደማይሆኑ። ለምሳሌ እኔ ከአንድ ሰው ጋር አሁን ትርሲት እዛጋለች፣ እኔና ትርሲት ተከራክረን ወደ ምስራቅ ብንሄድ አድማስ ላይ እንደርሳለን ብል እኔ አትደርሽም ብላት፣ እሷ ደግሞ ደርሳለሁ ብላ ጉዞ ብትጀምር እኔ ደግሞ ስቄባት እዚሁ ብቀር ከአመት በኋላ ከ2 ዓመት በኋላ ምን ይሆናል? እሷ ምናልባት ጃፓን ልትደርስ ትችላለች ወደ ምስራቅ ሄዳ። እኔ ግን ስቲል እዚሁ አዲስ አበባ ነው ያለሁት። እሷ እዛ ስለደረሰች አድማስን ትነካዋለች? በፍጹም አትነካውም። ግን በአዲስ አበባና ጃፓን መሀል ያለውን ልዩነት እኔ አላውቀውም። ስለዚህ ሁል ጊዜ ኤክሰለንስን ፈልገው ፐርፌክሽንን የሚያሳድዱ ሰዎች ኤክሰለንስን ይይዛሉ ማለት ነው። ስለዚህ ኤክሰለንስ መንገዱ የፐርፌክሽን መንገድ ነው እና ፐርፌክሽንን አለመያዝ ኤክስኪውዝ መሆን አይገባውም። ለምሳሌ እዚህ ስላይድ ላይ ስታየው አንድ ንስር አለ። በነገራችን ላይ ጽሁፉ ላይ ቼስ ፐርፌክሽን ካች ኤክሰለንስ የሚለው ፍጽምናን አሳድ ልህቀትን ትይዛለህ ወይም ትይዣለሽ እንደማለት ነው። እና ይሄ ንስር ስታዩት በጣም ይሄዳል፣ አካሄዱ በጣም ያምራል። ወደ አንድ ወንዝ ውስጥ ሄዶ ልክ እግሩን አስገብቶ እኛ የማናየውን ነገር እሱ ከሩቅ አይቶ የያዘው ነገር፣ አሳን መያዝ በጣም ከባድ ነው። አሳውን ይዞ ወጥቶ እየበረረ ይሄዳል። ከዛ በኋላ የሄደን አሳ እዛው እየበረረ መብረሩን ሳያቆም ወደ አፉ ያስገባል። ከዛ አፉ ላይ ራሱ እንዴት እንደዋጠው ስትመለከተው አስተካክሎ ይውጠዋል። እንግዲህ ይሄ በቃ ኤክሰለንስ ማለት ነው። እንግዲህ ይሄ ንስር በአንድ ቀን አልተማረውም። የረጅም ጊዜ መንገድ ነው። ግን ስናየው በቃ አሳ መያዝን በኤክሰለንስ ሲያሳይ እናያለን። እንግዲህ የተለያዩ ነገሮችን እንደዚህ ማድረግ ነው። እንግዲህ ኤክሰለንስን ይሄን ያህል ምንድን ነው የሚለው ላይ ካወራን ኤክሰለንስ በምን ይታወቃል? ምልክቱ የሆነ ቦታ ሄደን ኤክሰለንስ ይሄ ኤክሰለንት ነገር ነው ብለን እንዴት እናውቃለን? በአብዛኛው እንደው በአፋችን ባንናገረውም ዝርዝሩን አንድ ኤክሰለንት ነገር ላይ ስንደርስ ምንድን ነው እሱ በጣም መገረምና መደነቅ ስለሚሞላን ዋው በጣም የሚገርም ነው እንደዚህ አይነት ነገር አይቼ አላቅም ብለን አይኖቻችን በጣም ይከፈታሉ፣ አፎቻችን ይከፈታል። በጣም እስቲ እንደገና አሳየን ብለን እዛ አካባቢ መቆየት እንፈልጋለን። ያ ነው። ግን ኦብጀክቲቭሊ ግን የኤክሰለንስ አሻራዎች ወይም ደግሞ ፕሪንቶች፣ ማርኮች፣ ምልክቶች ምንድን ናቸው ስንል እኔ 3 ነጥቦችን አሳያቸዋል። የመጀመሪያ ነገር ኤክሰለንስ ሁል ጊዜም በአላማ የሚሰራ ነገር ነው። ፐርፐዝ ድሪቭን ነው፣ አላማ መር ነው። ፐርፐዝ የሌለው አላማ የሌለው ግብ የሌለው ነገር ኤክሰለንት ሊሆን አይችልም። ብዙ ጊዜ ልህቀት ያላቸው ሰዎች የሚመሩት በስሜት አይደለም፣ በጥቅም አይደለም፣ ወይም ደግሞ በተለያዩ ሌሎች ሞቲቬሽኖች አይደለም፣ በአላማ ነው፣ በፐርፐዝ ነው።
ገና ሳይደርሱበት ሊደርሱበት ያለውን አላማ ራዕይ ይሉታል አንዳንድ ሰዎች በጣም ትልቅ የሆነ ቦታ ለመድረስ ያስቀመጡት ግብ አለ። ስለዚህ ኤክሰለንስ ማለት ባለንበት ቦታና በአላማው መካከል የምናደርገው ጉዞ ነው። እንግዲህ በአላማ ወይም በፐርፐስ ድሪቨን ስንሆን አላማ መር ስንሆን የሚፈጠረው ለምንድን ነው? በህይወታችን ውስጥ ለምን የሚባለውን ጥያቄ እየመለስን ስንሄድ ነው ማለት ነው። ስለዚህ ልህቀት የለምን መልስ ያለው ማለት ነው። ለምን በሚለው ጥያቄ ውስጥ መልስ የሚሰጥ ነው። ይሄ ለልህቀት ፋውንዴሽን ወይም ደግሞ ስረ መሰረት ነው። ምን ማለት ነው ብለን ስናስብ የምንሰራው ስራ ሁል ጊዜ የምንሰራው የውስጣችን ያመንበትን ምክንያትና ከውስጥ የተፈጠረብንን መነሳሳት ያህል ነው። እንግዲህ ምክንያትና መነሳሳት ሪዝንና ሞቲቬሽን ነው። አይምሯችንን የሚያሳምን ልባችንን የሚያነሳሳ ነገር ብቻ ነው ወደ ልህቀት የሚመራን። ይሄ ደግሞ ትልቅ አላማ ራዕይ ነው። ስለዚህ የምክንያትና የመነሳሳት ምንጭ ነው ይሄ አላማ። ስለዚህ ሰዎች ከልብ ባመኑበትና ከልብ በተነሳሱበት ጉዳይ ወደ ኤክሰለንስ የመሄድ ሀሳብ አላቸው። አማራጩ ምንድን ነው? ብዙ ጊዜ የተሳሳተና በጣም ደካማ አቅመቢስ የሆነ አላማ ወይም ደግሞ አላማ ቢስነት ሲኖር ሰዎች ወደ ልሽቀት ህይወት ውስጥ ይገባሉ። እንግዲህ ሚዲዮክሪቲን ነው ልሽቀት፣ መላሸቅ ማለት በቃ የወረደ አንዱ በጣም የወረደ ነው፣ አንዱ በጣም የላቀ ነው። ስለዚህ ሰው የመጀመሪያው መሰረት የሚጥለው ለልህቀት አላማ ለህይወቱ በመስጠት ነው፣ ግብ በመስጠት ነው። እንደውም አንዳንድ ጊዜ መጥፎ አላማ ያላቸው ሰዎች እንኳን የተሻለ ስራ ይሰራሉ፣ አላማ ቢስ ከሆኑ ሰዎች። ግን መጥፎ አላማ ደግሞ መጥፎ ነገር ላይ ስለሚያደርሰን የመጥፎ ነገር ደግሞ ልህቀት ወይም ኤክሰለንስ ስለሌለ ያው መልሶ ውድቀት ነው። ስለዚህ ደካማ አላማ፣ የተሳሳተ አላማ፣ መጥፎ አላማ እና አላማ ቢስነትን ስናሸንፍ ነው እንግዲህ የኤክሰለንስ በሩ የሚከፈተው። ይሄ እንግዲህ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ መርህ ገዝ መሆን። ይሄ ደግሞ ምንድነው? ፕሪንሲፕል ቤዝድ ኤክሰለንስ የብዙ ፕሪንሲፕሎች በትክክል መፈጸም ውጤት ነው እንጂ የመላምትና የግምት ውጤት ሊሆን አይችልም። አላማ ከያዝን በኋላ በእኛና በአላማችን መካከል ብዙ መርሆችን በመፈጸም ነው እዛ የምንደርሰው። እንግዲህ መርህ በሌላ ቋንቋ ምን ይባላል? እውቀት ይባላል፣ ጥበብ ይባላል። ሰዎች ትምህርት ቤት ገብተን መርሆችን ነው የምንማረው እና የነዛን መርሆች ደግሞ አፈጻጸም ነው የምንማረው። ለምሳሌ እኔ የአይምሮ ሕክምና ስማር አይምሮ የሚሰራባቸውን መርሆች፣ እነዚህ መርሆች ሲበላሹ ደግሞ የሚፈጠሩ ችግሮችን ተምሬያለሁ። ስለዚህ ይህንን አላማዬን ለማስፈጸም ብዙ ዓመታት ከተማርኩ በኋላ አንድ ችግር ሲያጋጥም ያንን ችግር በትክክል የፈታሁትን ያህል ነው እንግዲህ በጣም ጥሩ ጎበዝ የአይምሮ ሐኪም ነው የሚባለው። በሌሎችም ጉዳዮች ላይ እንደዛ። ስለዚህ አንድን ሰው አንድ መስሪያ ቤት ለምሳሌ ሲቀጥር ለዛ ስራ የሚያስፈልጉ መርሆችን የሚያውቁና የሚችሉ ሰዎች ናቸው ብሎ ነው የሚቀጥረው። እና አሁን በጥሩ ሁኔታ ያልተማሩ ሰዎች በአንድ መስሪያ ቤቱ ሲበዙ መስሪያ ቤቱ መርህ የለሽ ይሆናል። መርህ አያከብሩም ወይም ደግሞ መርህን ይንቃሉ ማለት ነው። ስለዚህ ከአላማ ቀጥሎ መርህ ገዝ ወይም በመርህ የምንገዛ ሰዎች ስንሆን ነው ወደ ኤክሰለንስ የምንደርሰው። በሁሉም ነገር ላይ እያንዳንዱ ዲስከቨሪ ወይም ደግሞ ግኝት የመርህ ግኝት ነው። መርሁን ስንረዳ ለምሳሌ መብረር የቻልነው ክብደታችን ስለቀለለ ሳይሆን የግራቪቲን ህግ ወይም ደግሞ የመሬት ስበትን፣ የኤሮዳይናሚክስ ወይም ደግሞ አየርን ሰንጥቆ የመሄድን መርህ እና ሌሎችንም ብዙ ማቴሪያል መርህ የሚባል ወይም ደግሞ አውሮፕላኑ የሚሰራባቸው እቃዎች በጣም ቀላል የሆኑትን መሳሪያ እቃዎች የማወቅ ብዙ የክብደት መርህን በመረዳት ነው። ስለዚህ አንድ ሰው በአውሮፕላን ሲበር ብዙ መርሆች ተጣምረው ነው ያንን ኤክሰለንስ የፈጠሩት እና የራይት ብራዘርስ ለምሳሌ ለመብረር ሲሞክሩ ትንሽ ሄደው እያቃታቸው ወደቁት። ገና ያልገባቸው ብዙ ነገር ትንሽ የገባቸው ነገር ስላለ መብረር ችለዋል። ምናልባት እነሱ ዛሬ ተነስተው በጣም ፈጣን የሆኑ የጦር ጀቶችን ቢመለከቱ ወይም ደግሞ ብዙ መቶ ሰዎችን ጭኖ ከአህጉር አህጉር የሚሄደውን አውሮፕላን ቢያዩ በጣም የሚገረሙ ሁሉ ይመስለኛል። እንደነ አሌክዛንደር ግራሃም ቤል አይነት ስልክን መጀመሪያ የፈጠሩ በገመድ ከትንሽ ሜትር ማውራት ተአምር በነበረበት ጊዜ ያለውን ወይም ደግሞ በዛ መንገድ የመጀመሪያውን ስልክ የፈጠሩ ሰዎች ዛሬ በገመድ አልባ ስልክ በቪዲዮ እየተያየን የምናወራውን ቢያዩ በዛ ስልክ ውስጥ የሚፈጸመውን ስራ ቢያዩ ይደነግጣሉ። ይህ እንግዲህ ብዙ መርሆች በገቡን ቁጥር የሚፈጠረውን የልህቀት ከፍታ ነው የሚያሳየው። ስለዚህ መርህ የሚጠላና መርህ የማያከብር ሰው ወደ ልህቀት አይደርስም፣ አላማ ቢኖረውም ማለት ነው።
እንግዲህ ይህን ነገር ለመረዳት የመጀመሪያው ነገር የዚህ ነጥብ ዋና ነገር ለምን የሚለውን ብቻ ሳይሆን ምን የሚለውን ጥያቄ መመለስ ዋት ዘ ኩዌስችን ዋት የሚመለሰው በኖሌጅ ነው። ምክንያቱም ሰው ይለዋወጣል፣ ስሜት ይለዋወጣል፣ ብዙ ነገር፣ መርህ ግን አይለወጥም። መርህ ቋሚ የሆነ ገዢ ነገር ነው። ስለዚህ እሱን መረዳትና ማክበር ወደ ልህቀት ይወስደናል። መርህ በአጠቃላይ ለሰው ለሚሰራው ስራ ትርጉምና ፋይዳ ይሰጠዋል። ምን ማለት ነው? ከኛ በላይ በሆነ ህግ የሚገዛ ያደርገዋል ስራችንን ማለት ነው። ለምሳሌ ሪሌሽንሽፕ፣ ትዳር ውስጥ ሰዎች ሲገቡ የሪሌሽንሽፕ ወይም የግንኙነትን ህግ፣ የትዳርን ህግ ተረድተው ተምረው አግብተው የገቡ ሰዎች እና ስለተፋቀሩ የተጋቡ ሰዎች ያው ፍቅሩ ትንሽ ጋብ ሲል ብዙ ነገሮች ሲመጡ ስለ ገንዘብ፣ ስለ ልጅ፣ ስለ ወሲብ፣ ስለተለያዩ ነገሮች ያላቸው ነገር በጣም የወረደ ከሆነ ወይም ደግሞ ብዙ ዜሮ ከሆነ ያ ፍቅር ብዙ አይከርምም። ግን እውቀትን፣ መርህን የያዙ ሰዎች፣ ጥበብንና ማስተዋል ያላቸው ሰዎች ከሆኑ ይዘልቃሉ ማለት ነው። ስለዚህ በአጠቃላይ በልህቀት ላይ ምንድን ነው እሱ አንድ ለምንሰራው ስራ እንደ ቤት ብትቆጥሩት መርሆች ለዛ ቤት እንደ አምድ ናቸው፣ ወይም በፕሪንስፕል ላይ የቆመ ቤት ስለሚሆን ማለት ነው። በመርህ ላይ ያልተመሰረተ ስራ አምድ የሌለው ቤት ወይም ደግሞ ፒላር የሌለው ቤት ማለት ነው። ግድግዳው፣ ጣራው ማን ይሸከመዋል? ስለዚህ በየሙያችን የተረዳናቸው መርሆች የእውቀታችን ፒላሮች ናቸው። በእውቀታችን ቤቱ ይሰራል ብለን ብናስብ፣ በአጠቃላይ እዚህ ላይ የሚፈጠረው ችግር ምንድን ነው? ብዙ ሰዎች መርህ አውቀው ይጥሳሉ፣ ቫዮሌት ያደርጋሉ። ግን ያ ነገር ከኤክሰለንስ ያወጣቸዋል። ለምሳሌ የጤና ህግ እስከጣስን የጤና ኤክሰለንስ አይኖረንም ወይም ልህቀት አይኖረንም። የትዳር ህግ ከጣስን የትዳሩ ከኤክሰለንስ ይልቅ ወደ ሚዲዮክሪቲ ወይም ደግሞ ይላሽቃል፣ ይበላሻል፣ ይፈርሳል። ሌሎችም ነገሮች እንደዚሁ ነው። ለምሳሌ አውሮፕላን ማብረር እና የመሳሰሉ ነገሮች በመርህ እንደሚሰሩ እንረዳለን። ከጣስን ስንከሰከስ እናውቀዋለን። ሌሎች ነገሮች ግን ለምሳሌ ጓደኝነት፣ ለምሳሌ ፖለቲካ በመርህ የሚሄዱ አይመስለንም እና እንደፈለግን እናደርጋለን። በኋላ ግን ጦሱን የምንቀምሰው በጣም ከባድ ይሆናል። ሁለተኛው ደግሞ ቸልተኝነት ወይም ደግሞ ኢግኖራንስ፣ አለማወቅ ከምንም ጥፋት አያድነንም። አለማወቅ የልሽቀት መንገድ ነው። ባለማወቅ ወደ ልህቀት አይደረስም። ስለዚህ አንደኛ የእውቀት ረሃብ፣ እውቀትን ማከማቸት፣ መፈለግ፣ መሰብሰብ፣ መግዛት፣ እውቀትን ብቻ ሳይሆን እውነትን፣ መርህ በእውነት ውስጥ ስለሆነ የምትኖረው። ከዛ ቀጥሎ ደግሞ ያንን ማክበርና መጠቀም። እንግዲህ ይሄ ሁለተኛው የልህቀት ምንጭ ነው። ቅድም ዓላማ መሰረት ከሆነ መርህ ደግሞ አምድ ነው። ስለዚህ ቤቱ እየቆመ ነው። መሰረቱን ጨረስን፣ ፒላሩን አቆምን። ወደ ሶስተኛው ላይ ስንመጣ ደግሞ ኤክሰለንስ በጣም ሀሳባዊ አይሆንም እስከ ፍጻሜው። አክቹዋሊ ኤክሰለንስ በጣም ተግባራዊ ነው። ኢትስ ቬሪ ፕራክቲካል ነው። ፕራክቲስ ኦሪየንትድ ነው ያልኩት ለዚህ ነው። ስለዚህ ይሄ የምን ጥያቄ ይመልሳል ብለን ካሰብን እንዴት የሚለው ጥያቄ መመለስ አለበት። ለምን ካልን በኋላ ምን፣ ከዛ እንዴት። እንግዲህ ሶስቱ ይገጥማል ማለት ነው። አንድ ነገር ለምንድን ነው የማደርገው፣ ምንድን ነው የማደርገው ካልን በኋላ እንዴት ነው የሚለውን ካልመለስን አንሰራውም ማለት ነው። እንግዲህ አስቡት፣ አንድ ቤት መሰረቱ ተጥሎ ፒላሩ ቆሞ እዛ ውስጥ ለመኖር ይቻላል ስትሉ አይቻልም። ምን ያስፈልገዋል? ግድግዳ ፊኒሽንግ ያስፈልገዋል፣ ወይም ደግሞ ቤት ሆኖ ማለቅ አለበት። ይሄ የስልትና የብልሃት ደረጃ ነው። ስለዚህ ከዓላማ ወደ መርህ፣ ከመርህ ደግሞ ወደ ስልትና ወደ ብልሃት መጣን። እነዚህ ሶስቱ ነገሮች በምንሰራው በምናደርገው ነገር ላይ ካሉን የኤክሰለንስ ምልክት ይታይብናል። ኤክሰለንስ ውስጣችን እንዳለ ያስረዳሉ ማለት ነው። በአጠቃላይ መርሆች ተግባራዊ ገጽታና ምልከታ አላቸው። እያንዳንዱ የግራቪቲን አሁን በፈለገ ሳይንሱን ብናቅ የግራቪቲን ህግ ማወቅ የሚረዳን ነገር፣ ለምሳሌ ከበረራ አንጻር የሚረዳን ነገር አለ። ግን ያ ክህሎት ይጠይቃል። ስለዚህ መርሆችን ተግባራዊ የምናደርገው እውቀትን በክህሎት ማሳየት ሲቻል ነው። ኖሌጅ ወደ ስኪል ሲቀየር ማለት ነው። አሁን ለምሳሌ አንድ ሰው የሙዚቃ እውቀቱ በጣም የደረጀ ቢሆን ቲዎሪውን ሁሉ ቢያቅና የሙዚቃ መሳሪያ ግን ነክቶ ባያቅ ለመማር ያሳየው ፍላጎትና ዓላማ ጥሩ ነው። ለማወቅ የሄደበት እና ያጠፋው ጊዜም ጥሩ ነው። ግን ሙዚቃ መሳሪያ የማይጫወት ስለ ሙዚቃ መፈላሰፍና ማስተማር የሚችልም ሰው ሊሆን ይችላል። ስለ ነው ያልኩት ሙዚቃን ሳይሆን። ስለዚህ ተግባራዊነት ምን ማለት ነው? ያንን ዓላማችንን የሚመስለውን እውቀት መሬት ላይ ማውረድ።
ዓላማ እንግዲህ የሰው ጭንቅላት ውስጥ ያለ ነገር ነው ልንል እንችላለን። መርህ ደግሞ ወረቀት ላይ የሚወርድ ነገር ነው። እንግዲህ ተግባር ደግሞ መሬት ላይ ነው እና ከጭንቅላት ወደ ወረቀት፣ ከወረቀት ወደ መሬት። ስለዚህ ኤክሰለንስ የሚመጣው የአንድ ሰው ሀሳብ በትክክል በወረቀት ላይ ሰፍሮ፣ እንግዲህ ወረቀት የምለው ሊትራል ወረቀት ላይሆን ይችላል። መርሆቹ በትክክል ተከትበውና ታውቀው ከዛ ግን መሬት ላይ ወርዶ ወደ ስራ ሲተረጎም ነው። አልቲሜትሊ የመፈጸም ብቃት፣ አንድን ነገር ያወቅነውን ዓላማችንን ወደ ፍጻሜና ወደ ተግባር የመቀየር ብቃት ነው የልህቀት ማህተም ወይም ሲል ኦፍ ኤክሰለንስ የሚባለው። ያልተፈጸመ ያልተሰራ ነገር እስከ ወረቀትም ቢደርስ ኤክሰለንስ ሊባል አይችልም። ኤክሰለንስ እዛ ጋር ሊቆም አይችልም። ኤክሰለንስ ከሀሳብ እስከ ወረቀት ሳይሆን ከወረቀት እስከ መሬት ከዛ ተመልሶ እስከ ጭንቅላት ያለውን ፉል ሰርክል የሚያሟላ ነገር ነው። እንግዲህ እነዚህ ነገሮች ናቸው። እንግዲህ በትክክል ያልተፈጸመ ያልተጠናቀቀ ተግባር፣ አንድ ነገር ቅዱ ዓላማው ኖሮን እውቀቱ ኖሮን ካልሰራ ነው ያው ልቀት አልባ ከንቱ ፍጻሜ ይባላል። አጌን ሚዲዮክሪቲ ይመጣል። እንግዲህ ብዙ ቦታ በጣም ትልልቅ እውቀት ያላቸው ትልልቅ ዓላማ ያላቸው ሰዎች እጃቸው ጭቃ ነክቶ ከመሬት ጋር ተገናኝቶ ያንን ነገር ካላሳዩ ምንም የሚገርመን ነገር የለም። በእቅድ ሰው አይገረምም፣ በስራ ነው መገረምም ለውጥ የሚመጣው። እንግዲህ እነዚህን 3 ነገሮች መረዳት ነው የመጀመሪያው ነገር። ይሄ ምን ማለት ነው? እሱ የልህቀት ምልክት የምንላቸው ነገሮች የመጀመሪያው ዓላማ ነው፣ ሁለተኛው መርህ ነው፣ ሶስተኛው ግብር ወይም ተግባር ነው። 3ቱን እንደምናየው ማለት ነው። ዓላማ ለምን የሚለውን ጥያቄ ይመልሳል። መርህ ምን የሚለውን ይመልሳል። ግብር ደግሞ እንዴት የሚለውን። ስለዚህ እነዚህ 3ቱ ነገሮች አጣምሮ የያዘ ህይወት፣ መስሪያ ቤት፣ ስራ የኤክሰለንስ ደረጃ ላይ የመድረስ እድል አለው። ይህን በሌላ አቅጣጫ ስንመለከተው ምን ማለት ነው? እሱ ለምን የሚለው ወይም ዓላማ ራዕይ ልንለው እንችላለን። ምን የምንለውን ቫሊዩ ልንለው እንችላለን። እንዴት የምንለውን ደግሞ እንደ ሚሽን ተልእኮ ልናየው እንችላለን። ስለዚህ እነዚህ ነገሮች ብቃትን፣ ባህሪንና ትጋትንም አንድ ላይ ያጣመሩ ናቸው ማለት ይቻላል ማለት ነው። እንግዲህ ልህቀትን በመረዳት ሂደት ውስጥ በማወቅ ሂደት ውስጥ እነዚህ ለምን፣ ምንና እንዴት ወይንም ደግሞ ዓላማ፣ መርህና ተግባር የሚሉትን ሀሳቦች በደንብ ይዘን የራሳችን ህይወት እኔ ግልጽ የሆነ ትልቅ የሆነ ዓላማ አለኝ፣ ያን ዓላማ ለማስፈጸም የሚበቃ እውቀትና የመርህ መረዳት። እውቀት መርህ ላይ ካተኮረ ነው እውቀት የሚባለው። ባዶ መረጃ እውቀት አይባልም። መርሆቹን እኛ ውስጥ ሲገቡና ከኛ ጋር ሲዋሃዱ ነው እውቀት የሚባለው። ከዛ በኋላ ደግሞ ተግባሩስ አለ ወይ ብለን ስናስብ እንግዲህ በልባችን ራዕይ፣ በአእምሯችን እውቀት፣ በእጃችን ክህሎት ሲኖር ነው ማለት ነው። እነዚህ ተግባብተው ሲሰሩ ነው እንግዲህ ኤክሰለንስን የሚያመጡት። እንግዲህ ኤክሰለንስ ላይ ስንገባ የሚቀጥለው ነገር ኤክሰለንስን ተሸካሚ፣ ኤክሰለንስ ቤት ቢሆን ተሸካሚ አምዶች ያስፈልጉታል። በኤክሰለንስ ውስጥ ያንን ኤክሰለንስ በአንድ ስራ ውስጥ ገብተን ዋው ይሄ ነገር እንዴት ያምራል፣ እንዴት ጥሩ ነው፣ እንዴት አሰቡት፣ እንዴት ሰሩት የሚያስብሉን ነገሮች ምን ሲኖራቸውን ውስጣቸው የሚለውን ነው አሁን ለመመለስ የምንሞክረው። ስለዚህ የመጀመሪያው ነገር እንግዲህ እዚህ ላይ ስትመለከቱ ሊገርማችሁ ይችላል። የመጀመሪያው የኤክሰለንስ የልህቀት በቃ አንዱ አምድ ወይም ፒላር የምንለው ውበት ነው። ውበት ማለት ቢዩቲ። የማያምር ነገር ኤክሰለንት አይደለም። የፈለገ ጥሩ ቢሆን ውበት በነገሮች ውስጥ ይፈለጋል። ውበት ቅንጦት አይደለም። ውበት ማለት የመርሆች በትክክል የመሰካካታቸው ምልክት ነው። ለምሳሌ ምላሳችንና አፍንጫችን አንድን ምግብ በጣም የሚያደንቁትና በጣም በቃ ቀምሰውና አሽትተው የማይጠግቡት በዛ ውስጥ የተቀመጡት ምግቦች ውስጥ ያለው አሮማ፣ ማዕዛ፣ ሽታ፣ ጣዕም በትክክል ከተሰካካ ነው። ለምሳሌ ጨው ከበዛ፣ በርበሬ ከበዛ፣ ካረረ እያለን የተለያዩ ነገሮች አንድ መርህ እንኳን ከተጣሰ ያንን ወጥ ማንም ሰው ውበቱን አጥቷል ማለት ነው። በቀለም ብትሉ፣ በድምፅ ብትሉ፣ በተለያየ ነገሮች ውበት ነው። እንግዲህ ውበት ብዙ አነጋጋሪ ሀሳብ ነው። ራሱን የቻለ የፍልስፍና ዘርፍም ነው። በአጠቃላይ ለእኔ ውበት የሚለውን ሀሳብ ማየው የአንድን ሰው ስሜት መኮርኮርና ማንቃት ምን ማለት ነው? በሰራነው ስራ ላይ የሚመለከታቸውን የሰዎችን ስሜቶች ውስጣቸው እና ወንደር ወይም ደግሞ ዋው የሚገርም ነው የሚታይ ከሆነ አይተን የማንጠግበው አይኖቻችን በጣም የሚያስከፍት የሚበላ ከሆነ ያው እንደዛው ሌሎችም ነገሮች። ስለዚህ ውበት ከስሜት ህዋሳት ውጪ ከኛ ጋራ ዝምድና የለውም። ስለዚህ እነዚህ ነገሮች የማስገረም የማስደንገጥ ነገር ነው። ወይም ደግሞ ግርምትና መደመም መፍጠር
በአጠቃላይ ቅድም ያልኩት ኦን ወንደር ማለት ነው። እና ሁል ጊዜ ኤክሰለንስ ባለበት ቦታ ሁል ጊዜ መደመምና መገረም አለ። ሰዎቹ የሚገርም ነው ይላሉ። ብዙ ነገሮችን አይተው ትንንሽ ነገር ሊሆን ይችላል። ወይም ደግሞ በሌላ ቋንቋ ውበት ማለት የነፍስ ምግብ ነው። ሰዎች ነፍሳቸው የምትረካው በውበት ነው። ውበት በተለያየ መንገድ ሲገለጥ የሰው ልጅ ነፍስ ሀሴት ታደርጋለች፣ ትደሰታለች። ስለዚህ ኤክሰለንስ ትልቁ ለሰው አድ የሚያደርገው ቫሊዩ ሰዎችን ነፍሳቸውን ማስደሰት ይችላል። የሰውን ነፍስ ለማስደሰት ከኤክሰለንስ ውጭ ሌላ ነገር የለም። የኤክሰለንስም ደግሞ የሰውን ነፍስ የሚያስደስተው በውበት በኩል ነው። በአጠቃላይ የአንድ ነገር አላማው ከመርሁ ጋር ሲጣመር በክህሎት ሲተገበር የሚፈጠር ነገር ውበት ይባላል። አላማ መርህና ክህሎት ሲጣረሱ የሚፈጠረው ነገር ደግሞ ውበት አልባነት ወይም አስቀያሚነት ይሆናል ማለት ነው። ይሄ እንግዲህ ያው ብዙ ሊያነጋግር ይችላል። ሁለተኛው የልህቀት አምድ ደግሞ ኦሪጂናሊቲ ነው። ብዙ ጊዜ ኦሪጂናሊቲ ሲባል በቃ ታይቶ የማይታወቅ አዲስ ነገር አለ። ኦሪጂን የሚለው ቃሉ ራሱ ምንጭ ማለት ነው። ኦሪጂናሊቲ ማለት አመንጭነት ነው። ሰው ውስጥ ብዙ ሊመነጭ የሚችሉ ሊታዩ የሚጠብቁ ሀሳቦች አሉ እና ከሌ ኦሪጂናል ነው ሲባል ከውስጡ ያመነጫል። ከዛ በፊት እኮ ሌላ ሰው አመንጭቶት ሊሆን ይችላል፣ ግን ሰውየው ኮርጆ ሳይሆን አመንጭቶ ነው የራሱን ማንነት የሚያሳይ ነገር። ለምሳሌ በጣም ብዙ ነገሮች በዓለም ላይ ተመሳሳይ ጊዜ ተመሳሳይ የማይተዋወቁ ሰዎች ይሰሯቸዋል። ኢቨን ለምሳሌ እኔ እዚህ ሀገር መሰራቱን ሳላቅ አንድ ነገር ከሰራሁት አመንጪ ነው የሚባለው። ማመንጨት በጣም እዚህ ላይ እንደምትመለከቱትም እንስሳቶቹ የተለየ ውስብስብነት ሳይሆን ራሳቸው መስለው ውስጣቸው ጄኔቲክ ሜካፓች ውስጥ የተደበቀውን ነገር ፉል ፍሌጅድ በሆነ መንገድ ሲያወጡት አመንጭነት ኦሪጂናሊቲ ይባላል። እና አንድ ነገር እንደውም ኦሪጂናሌ ይባላል እንደ አማርኛም ሆኗል ቃሉ። እና ምን ማለት ነው? በቃ ራሱን የቻለ ከባለቤቱ የወጣ ነገር ማለት ነው። የተፈጥሮን ፍሰት የኔቸርን ኦርደር መጠበቅ ነው ወይም አፈጣጠርን። በአጠቃላይ የምናብና የፈጠራ ረቂቅ ስራ ነው። ሰው ኢማጂኔሽኑንና ክሪኤቲቪቲውን ተጠቅሞ የሚያወጣው ነገር ኦሪጂናል ይባላል። በአጠቃላይ ኢትስ ኢንቴሊጀንት ኢሚቴሽን ነው። ምንም የማይቀዳ ነገር የለም። ግን የእኛ ማንነት ሲጨመርበት ቅጂውን ፈጠራ ያደርገዋል። እንግዲህ በየጊዜው በጣም ምርጥና ድንቅ የተባሉ ነገሮች አሉ። እንግዲህ ኦሪጂናሊቲ ማለት እነዛ ምርጥና ድንቅ ከተባሉት ወይ በተወሰነ መንገድ የተለየ ወይም ደግሞ የተሻለ ነገር ይዞ መገኘት ነው። ስለዚህ ሌላው ትከሻ ላይ ቆመን ነው ኦሪጂናል የምንሆነው እንጂ አየር ላይ ቆመን አይደለም። ስለዚህ በምንሰራው ስራ ውስጥ የኛ ማንነት አድ የሚያደርገው ቫልዩ ውስጥ ነው ኦሪጂናሊቲ ያለው። ስለዚህ ኦሪጂናል ለመሆን ያለውን ማወቅ ይጠይቃል። ያለውን ካወቀን በኋላ ግን እዛ ላይ እኛም አመንጭተን ያመጣነውን ነገር ስንጨምርበት የሚመጣ ነገር ነው። ለምሳሌ ሁላችንም የራሳችን አሻራ አለን። በጣም የሚገርም ነው። በዚህ ሰፊ ቦታ ላይ 7-8 ቢሊዮን አይነት ዲዛይን መኖሩ እንግዲህ ፈጣሪ ሲፈጥረን አሻራ የሰጠን ፖሊሶችን ለመርዳት ብሎ አይመስለኝም። እነዚህ ሰዎች ወደፊት ወንጀል ይሰራሉ እና ወንጀለኛ እንዴት ይያዝ ተብሎ አይደለም። አሻራ ማለት የሰው ልጅ የሰራው ስራ ላይ ጥሎት የሚሄደው ነገር ነው። ወንጀልም ብቻ አይደለም፣ ጥሩ ነገርም አሻራ ነው። ስለዚህ አሻራችን ዩኒክ የሆነው አንድ አይነት ያልሆነው ሁሉም ሰው የራሱ ዩኒክ ማንነት አለው። አሻራችን ብቻ ሳይሆን የአይናችን አይሪስ ራሱ ዩኒክ ነው። ለስልካችን አንዳንዴ እንጠቀምበታለን። አሻራ ወይም አይን ወይ ደግሞ ድምፅ፣ እዚህ ከትንሽዬ ሳጥን ውስጥ የምትወጣ ድምፅ አለች። የሰው ልጅ ለምንድን ነው የራሱ ድምፅ የራሱ አይሪስ ወይም የአይን አሻራ ወይም ደግሞ የእጅ አሻራ የኖረው ብለን ስናስብ ከዛም አልፎ ደግሞ ሴል ውስጥ ብንገባ የእያንዳንዳችን ዲኤንኤ የተለያየ ነው። እንግዲህ ማይክሮስኮፒክ በሆነ ሌቭልም እንለያያለን። እንግዲህ ይሄ ልዩነት የተፈጠረበት ምክንያት የሆነ ነገር እንድናመነጭ ስለሚፈለግ ነው፣ እኛን የሚመስል ነገር። አሁን ጥያቄው ያለው ለምሳሌ ኖረን እስክንሞት የእኛ ድምፅ ተሰምቶ ያውቃሉ? የእኛ እይታ ልዩነት ፈጥሮ ያውቃሉ? የእኛ አሻራ የት ተቀመጠ? ስለዚህ ይሄ አመንጭነት ነው። ስለዚህ ኤክሰለንስ የሚፈጠረው ሰዎች ራሳቸውን እንደ ኮራጅ ሳይሆን እንደ አመንጪ ማየት የሚችሉበት ሁኔታ ሲኖር ነው። እንግዲህ ሌላው እዚህ ላይ እንደምትመለከቱት ፋንክሽናሊቲ ነው። እንግዲህ ፋንክሽናሊቲ አሁንም ለአማርኛ የሚያስቸግር ቃል ነው፣ ግን እኔ ቅልጡፍነት፣ ቀልጣፋ የሆነ ግን ቅልጡፍነቱ ራሱ አይደለም እንድንሰራ የሚያግዝ ወይ ደግሞ ራሱ የሚሰራ ነገር ነው። እዚህ ጋር ያለውን ኩሽና ስትመለከቱት በጣም ብዙ ነገር በቀላሉ ልንሰራ እንችላለን፣ ያምራል።
ሰውየው በብስክሌት እየሄደ በእግሩ እየነዳ ቡና እየጠጣ ጋዜጣ እያነበበ። ስለዚህ ፋንክሽናል ማለት አንድ ነገር ሁሌ መጠየቅ ያለብን ይሄ ነገር ምን ይሰራል፣ ምን ያሰራል። ሁለቱንም ማሟላ ነገር ሁሉ የኤክሰለንስ ወይም የልህቀት ተቃዋሚ ነው። ብዙ ቢሮ ብትገቡ በጣም ብዙ መጣል ያለበት እቃ አለ፣ መቀነስ ያለበት ሰው አለ። እንግዲህ አስቡት ራሳችንም ስንጠይቅ አንድ ቦታ ሆነን ምን እሰራለሁ ምን አሰራለሁ እዚህ ቦታ ሁለቱ መልስ ከሌለን ቶሎ ከዛ መሄድ አለብን። ምክንያቱም ያው ይገባችኋል እናንተ ጥሩ ሰዎች ስለሆናችሁ። ስለዚህ ቅልጡፍ የሆነ ወይም ደግሞ የሚሰራና የሚያሰራ ነገር ፋንክሽናል የምንለው ነገር አንደኛ መታየት ያለበት እያንዳንዱ ፓርት ወይም የእያንዳንዱ ነገር መታየት አለበት። ለምሳሌ በቤት ውስጥ ያሉ ቤቱ ይሰራል ያሰራል ከማለታችን በፊት እያንዳንዱ እቃ ይሄ ምን ያደርጋል፣ ይሄ ምን ይሰራል፣ ይሄ ምን ያሰራል ብለን መቀነስ ያስፈልጋል። ስለዚህ የማይሰራውን እና የማያሰራውን መቀነስ ነው እንግዲህ አንዱ ፋንክሽናሊቲን የሚጨምረው። ሁለተኛው ደግሞ ለምሳሌ ስልካችሁን ብትመለከቱት ይሄ ሞባይል ስልክ በመጣ ጊዜ ከስልክ ውጭ ስራ ይሰራ በጣም ትልቅ ነበር። አሁን በጣም ከስቶ በጣም ሊን ነው። የማይሰራውንና የማያሰራውን ክፍል ሁሉ ቀንሰውት በጣም ሊን ሆኗል። ብዙ ኪቦርዶች ነበሩት። እሱ እንግዲህ ኪቦርድ ከማድረግ ውጭ ስራ የለውም። እሱ ጠፍቶ አሁን የሚነካ ሆኗል። ሙሉ ስክሪኑ ላይ እንጠቀማለን። ስለዚህ አንደኛው ነገር የማይሰራና የማያሰራው በመቀነሱ ነው ስልኩ ጥሩ የሆነው። ሁለተኛው ነገር ደግሞ አንድ ስልክ ውስጥ ካሜራ አለ፣ ጂፒኤስ አለ። እንግዲህ እዛ ውስጥ ያለው ልዘረዝርላችሁ አልችልም። ሰው አቅሙ ካለው ሺህ ነገሮች በስልኩ መስራት ይችላል። ላይብራሪውን እዛ ውስጥ ማድረግ ይችላል። ስለዚህ ምንድነው ከፍተኛ የሆነ ለምሳሌ መጀመሪያው ካሜራ ሲሰራ የሚያነሳው ፎቶ አይመስልም። አሁን ከትልልቅ ካሜራዎች ይወዳደራሉ። ከፍተኛ ስለዚህ የሚሰራውን ስራ ሃይ ፋንክሽናሊቲን ወይም ደግሞ የሚሰራውን በመጨመር ሌላ ደግሞ በአንድ ነገር ብዙ ነገር መስራት መቻል። ለምሳሌ አሁን ስልካችን የሚሰራውን ነገር በተለያየ እቃ ይዘን ብንሄድ መኪና ላይ በቃን ይችላል ይዘን ለመዞር። ይሄ ምንድነው? እሱ መልቲ ፋንክሽናሊቲ ይባላል። ስለዚህ የመጀመሪያው ነገር ዲስ ፋንክሽናሊቲን እና ነን ፋንክሽናሊቲ ወይም ደግሞ የማያሰራውና የሚሰራው መቀነስ ነው። ሁለተኛው ደግሞ መልቲ ፋንክሽናሊቲ ብዙ ተግባርን እና ሃይ ፋንክሽናሊቲ የተሻለ ተግባር የሚሰሩትን ነገሮች መጨመር ነው። ከዛ ውጭ ደግሞ ሌሎች ከዚህ በፊት ያልነበሩ አዳዲስ ተግባራትና ጥቅሞችን መጨመር ነው። ስለዚህ ሁል ጊዜ የምንሰራው ስራ ኤክሰለንት እንዲሆን ፋንክሽናሊቲ አንድ ፒላር ሆኖ መታየት አለበት ማለት ነው። ሶስተኛው ነገር እዚህ ወፎቹ ላይ እና እስስቷ ላይ የምትመለከቱት አዳፕታቢሊቲ ነው። አዳፕታቢሊቲ እንግዲህ ብዙ ምን እንደምትሉት አላውቅም። እኔ ስሙምነት ብየዋለሁ። በቃ ካለው ሁኔታ ጋራ የመስማማት ብቃት ወይም ተጣጣፊነት፣ ፍሌክሲቢሊቲ ወይም ደግሞ ሁለገብነት፣ ሁሉም ነገር ውስጥ ገብቶ ግቡ መሆን ወይም ደግሞ ፊት ማድረግ። እንግዲህ እስስት ከአሸዋ ወደ ጫካ ስትገባ ጫካውን አሸዋ እንዲመስል አይደለም የምትሰራው የሚሰራው ራሳቸውን ወይም ራሷን ወደ ቀለም የምትቀይረው። ይሄ አዳፕታቢሊቲ በጣም ትልቅ ፓወር ያለው ነገር ነው። ብዙ ጊዜ እኛ አካባቢያችንን እንደኛን ካልመሰለ ብለን ስንታገል ብዙ ሪሶርስ እና ጊዜ እናጠፋለን። ስለዚህ ኤክሰለንስ በባህሪው አዳፕተብል ነው። አዲስ ባህል ውስጥ ስንገባ ምን ያህል ፍሌክሲብል ሆነን ተጣጣፊ ሆነን ስሙም ሆነን ቶሎ እዛ ውስጥ ፋንክሽን እናደርጋለን። አዲስ መስሪያ ቤት ስንገባ፣ አዲስ ገበያ ሲፈጠር፣ አሁን ብዙ ውጣ ውረዶች ሲፈጠሩ ኒምብል ሆኖ የመተጣጠፍ ነገር ነው። ስለዚህ ኤክሰለንስ በባህሪው ስቲፍ አይደለም ወይም ደረቅ አይደለም ወይም ደግሞ ስታበርን አይደለም፣ ችኮ አይደለም። ኤክሰለንስ በጣም ይሄ አቋም የለሽ ነው ማለት አይደለም፣ ግን ነገሮችን አይቶ በአውዱ ራሱን ማሳየት ይችላል። እንግዲህ ብዙ ጊዜ ብዙ ተቋማት የሚፈርሱት ይሄ ኳሊቲ ስለሌላቸው ነው። ለምሳሌ የስዊዝ የሰዓት ካምፓኒዎች ዲጂታል ሰዓቶች በጃፓን ሲመጡ በጣም ስቀው ራሳቸውን ለመቀየር ዝግጁ አልነበሩም። ስለዚህ ዲጂታል ሰዓቶች ካሲዮ፣ ዲስኮ እዚህ አገሩን ሁሉ ያጥለቀለቁ ሲመጡ ብዙ ገበያ ሉዝ አረጉ። ከዛ ስማርት ዎች ሲመጣ ደግሞ የዲጂታል ሰዓቶች እሱ ለስልክ እንጂ ለሰዓት አይሆንም አሉ። አሁን እንግዲህ ኤቭሪባዲ የሚገዛው ስማርት ዎች ነው እና አፕል እና ሳምሰንግ ከኋላ መጥተው ነምበር ዋን ኦልሞስት የሰዓት ሻጮች ሆኑ። ስለዚህ ሁል ጊዜ ተጣጣፊነት ማለት ጊዜውን ሁኔታውን አይቶ ለጊዜው የሚበጀውን ለሁኔታው ለባህሉ የሚሆነውን ነገር ለማድረግ መቻል ነው። ይሄ አንድ ሌላ አምድ ነው። ይሄ ስሙም መሆን ነገሮችን መስሎ መገኘት ማስመሰል አላልኩም። ስለዚህ የለውጥን አይቀሬነትና
የሁል ጊዜ እውነታነት ከመረዳት የሚመጣ ነው። ሁሌ ለውጥ ካለ ሁሌ አዳፕተብል መሆን አለብን። ስለዚህ ይሄ ስሙም ወይም አዳፕተብል የምንለው ነገር የመጀመሪያው ነገር በቃ ፍሌክሲብል ነው፣ ተጣጣፊ ነው። ሁለተኛ ደግሞ አውዳዊ ነው ወይም ደግሞ ኮንቴክስቹዋላይዝድ ነው። መርህ የአተገባበርን ለውጥ ይጠይቃል። የሚቀየረው መርሁ አይደለም፣ መርሁን የምንጠቀምበት መንገድ ነው የሚለወጠው። እና የህይወት ልህቀት ራሱ ከለውጥ ጋር የተስማማ መሆኑ ነው። ላይፍ አሁን እንዴት ይህን ያህል ጊዜ ቆየ? ህይወትን ስትመለከቱት በዚህ ምድር ላይ የደረሱትን ዲዛስተሮች፣ ችግሮች ስንመለከት በየዘመኑ የሚነሱትን ላይፍ እነዚህ ነገሮች ሁሉ ሰርቫይቭ አድርጋ ያወጣችው ወይም ደግሞ የሰው ልጅም ይሆን የሌሎች እጽዋትና እንስሳት ህይወት ያለፈው አፈጣጠሩ ኤክሰለንት ስለሆነ ነው። በውስጡ ምን ስላለ ነው? አዳፕታቢሊቲ ስላለ ነው። ብርድ ሲሆንና ሙቀት ሲሆን፣ ማታ ሲሆንና ጠዋት ሲሆን ሰውነታችን ራሱን ቶሎ አጀስት ያደርጋል። ህይወት ያለው ነገር ሁሉ አዳፕተብል ነው። that's why it's excellent። ስለዚህ እኛ እንደ መስሪያ ቤትም እንደ ግለሰብም እንደ ባህልም ይሄ አንዱ እንግዲህ ትልቅ ቻሌንጅ ያለብን ቦታ ይመስለኛል። ሌላው እንግዲህ ኦፕቲሚቲ ነው። ይሄ በጣም በእንግሊዝኛም የተለመደ ቃል አይደለም። እንግዲህ ላዕላይነት የሚለው ቃል ላይሆን ይችላል፣ አላቅም። ግን ኦፕቲመም የሚለው ቃል ቤስት ፖሲብል ማለት ነው። ካለው ሁሉ ከፍተኛ የተሻለ የሆነው። ለዚህ ነው ላዕላይ ማለት የበላይ እንደማለት ነው። ኤክሰለንስ ሁል ጊዜ ከላይ ነው የሚገኘው። ስለዚህ ላዕላይነትን፣ የበላይነትን ኤክሰለንስ ሁል ጊዜ ስትራይቭ ያደርጋል። የበላይነት ግን በፐርፌክሽን ብቻ አይመጣም። ፐርፌክት ለመሆን ኳሊቲ ላይ ያተኮረ ነገር ምን ይሆናል? ብዙ ብክነት ይኖረዋል። በጣም ጥቂት ውጤት ነው የሚያመጣው። ጥሩ ሊሆን ይችላል። ከዛ ደግሞ ብዙ ጊዜ አይታችሁ ከሆነ ለጥራት በጣም ሰዎች ይሰሩና ማዳረስ ሲያቀታቸው ዋናው ነገር ኤፊሽንሲ ነው፣ ቆጣቢነት ነው። በሆነ መንገድ አድርገን ለሁሉም እናዳርስ ሲባል ደግሞ የሻዲ ወርክ ወይም ደግሞ ይሄ ትርኪ ምርኪ ይበዛል። በጣም የወረደ ነገር ውስጥ እንገባለን። ስለዚህ ማህበረሰብ ሁል ጊዜ በጥሩና በብዙ መሀል እንደታገለ ይኖራል። ኤክሰለንስ ምንድን ነው ካላችሁ፣ ኤክሰለንስ ማለት ጥሩና ብዙ በአንድ ጊዜ ለማግኘት የመሞከር ውጥረት ነው። ኦፕቲሚቲ ማለት ኦፕቲማይዝ ነው የምናደርገው፣ ኳሊቲንም ኳንቲቲንም ኦፕቲማይዝ አድርገን የምንደርስበት ከሁለቱም መሀል ያለ ግን የሁለቱም የበላይ የሆነ ነው። ኦፕቲማይዝድ የሆነ ነገር ከኳሊቲም ይበልጣል፣ ከኳንቲቲም ይበልጣል። ግን እንደ ኳንቲቲ ላይበዛ ይችላል፣ እንደ ኳሊቲም ላይጠራ ይችላል። አንዳንድ ጊዜ ጥራት የምንለው ነገር ወደ ቅንጦት ዞን ውስጥ ሲገባ ነሰለይ ጥራት ምልክት አይደለም። ስለዚህ ኦፕቲሚቲ የሚለው ሁል ጊዜ ጥራትንና ብዛትን በጋራ ይዞ ለመሄድ የሚታገለው ነገር አንዱ የኤክሰለንስ ፒላር ነው። ስለዚህ ይሄ እንግዲህ ምናልባት ትንሽ ኒው ኮንሰፕት ሊሆን ይችላል፣ ግን ይሄ ነው አንዱ። እዚህ ላይ ያለው ነገር ምንድን ነው እንግዲህ በጥቂት ግብአት ብዙ ውጤት ማምጣት የሚለውን ሀሳብ ሞር ዊዝ ለስ የሚለውን ነው። ይሄ የሁለት ነገሮች ድምር ነው። አንደኛ ኢፌክቲቭ የመሆን ወይም ትክክለኛ የመሆን ትክክለኛውን ነገር የመስራት፣ ሁለተኛው ደግሞ ኤፊሽንት የመሆን ውጤታማ የመሆን በትክክል መስራት። ግን እንግዲህ ኦፕቲማይዜሽን ማለት ትክክለኛውን ነገር በትክክል መስራት ስንሞክር ነው እንግዲህ ከባዱ ፓርት። አንዳንድ ጊዜ በትክክል መስራት የሚለው ኤፊሽንሲ ብቻውን ሁሉም ሰው ይችለዋል። ጥራት ካልተጠየቀ ብዛት ፖሲብል ነው። አንዳንዴ ደግሞ ብዛት ካልተጠየቀ ለጥራት ሁሉንም ገንዘባችንን ብናባክን ይቻላል። ግን ጥራትና ብዛት ሲባል ኦፕቲሚቲ ነው። ይሄ ነው እንግዲህ ኤክሰለንስ ሌላው ፒላር። ሌላው ለኤክሰለንስ ትልቅ አምድ ብለን የምናስበው ነገር ኢንቴግሪቲ ወይም ደግሞ እንግዲህ አማርኛው ኢንቴግሪቲ ብዙ ጊዜ ጨዋነት እና ታማኝነት ይባላል። ለሞራል ነው እሱ የሚሰራው። ሙሉነት፣ ምልአት የሚለው ቃል ነው ብዙ የሚወክለው። ኢንቴግሪቲ የሚለው ኦሪጂናል ቃሉ ራሱ ኢንቲጀር ከሚለው እኛ ሙሉ ቁጥር የምንላቸው ሙሉ ማለት ነው። ኢንቴግሪቲ ማለት ያልጎደለና አላስፈላጊ ነገር የሌለበት እንደማለት ነው። በሞራል ስናየው ያው ዱዊንግ ዘ ራይት ቲንግ ዌን ኖ ዋን ኢዝ ዋቺንግ፣ ማንም አየኝ አላየኝ ሳንል በራሳችን ሙሉ ሆነን ከተገኘን እንደማለት ነው። ይሄ የልህቀት መያዣው ወይም ኮንቴይነሩ ነው። ልህቀት ኤክሰለንስ የሚያዘው በኢንቴግሪቲ ነው። ሰዎች ኢንቴግሪቲያቸውን ሉዝ ካረጉ ኤክሰለንሳቸውን ሉዝ ያደርጋሉ። ይሄ ምንም ይሁን ምን ትክክለኛውን ነገር ማድረግ መቻል በአጠቃላይ ለሰው ሲሆን የተግባር የንግግርና የሀሳብ ጥምረትና ስምረት፣ ማንም ሳያየን ሁሌ እንደምንታይ የመኖር ሁኔታ ነው። ቅድም የልህቀት መያዣ ነው ያልኩት። ኢንቴግሪቲ ወይንም ደግሞ ሙሉነት ለልህቀት አብዢ ኃይል ነው። ኮኤፊሽንት እንደሚባለው ኮኤፊሽንት፣ ኤፊሽንት ማለት ልህቀትን ወደ ልህቀት የሚያደርሰው ተሸካሚው እንትን። ለምሳሌ
ኢንቴግሪቲ ከኔጌቲቭ 1 እስከ ፖዚቲቭ 1 ነው ዋጋው ብለን ብናስብ አንድ ሰው ዜሮ ኢንቴግሪቲ ካለው የሰራው ስራ ሁሉ በዜሮ ይባዛል ማለት ነው። አንድ ሰው ደግሞ ኔጌቲቭ ውስጥ ከገባ ኢንቴግሪቲው የያዘውን ብቻ ሳይሆን የሌላውንም ይዞ ይሄዳል ማለት ነው። ወደ ዕዳ ነው የሚሄደው። ኔጌቲቭ 1 ኢንቴግሪቲ ያለው ሰው 100 ቢሰራ ኔጌቲቭ 100 ነው ውጤቱ። ፖዚቲቭ ውስጥ ያለን ከሆነ ደግሞ ፖዚቲቭ 1 ላይ ነው አስፓየር ማድረግ ያለብን፣ የሰራነው ስራ ሁሉ እንዳለ እንዲገኝ ማለት ነው። ይሄ እንግዲህ የኮኤፊሽንሲ ካልኩሌሽን ወይም ሂሳብ በጣም ፓወርፉል ነው። ኢንቴግሪቲ ማጣት እንዴት ሰውን፣ አገርን፣ መስሪያ ቤትን ባለ ዕዳ እንደሚያደርግ ነው። እንግዲህ የመጨረሻ ፒላር አድርጌ ያስኩት ነገር ዲዩራቢሊቲ ነው። ይሄ ዘላቂነት ማለት ነው። ኤክሰለንስ እንግዲህ መጨረሻ ላይ በዘላቂነት በቋሚነት ፈተናንና ለውጥን አልፎ መሄድ መቻል ነው። እዚህ ላይ ላሊበላንና የቻይና ግንብን ነው የምናየው። እነዚህ እንግዲህ 100 ዓመታትን 1000 ዓመታትን ያሳለፉ የሰው ልጅ የእጅ ስራዎች ናቸው። እንዴት እዚህ ድረስ ደረሱ ስንል የተሰሩበት መንገድ ነው። እንግዲህ ተዘጋጅቶና ተሽሎ የተገኘው ይዘልቃል። ይሄ ሰርቫይቫል ኦፍ ዘ ፊተስት ማለት ነው። ኤክሰለንስ ልክ ህይወት እንደዛ እንደሆነች ሁሉ ለዲዩራቢሊቲ ነው የመጨረሻ መለኪያዋ። የጊዜና የለውጥን ኃይል ተቋቁሞና አሸንፎ መኖር መቻል ነው። ኤክሰለንስ የምንሰራው ስራ ሌጋሲ ላይ ትሩፋት ላይ ማተኮር አለበት። የትሩፋታችን ዘላቂ የስራችን ትሩፋት ማለት የአንድ ሰው ስራ ዘላቂነት ማለት ነው። ይሄ በጣም ኢምፖርታንት ነው። ስለዚህ ልህቀት ያላቸው ነገሮች ብቻ ዘላቂ ሆነው ይቀጥላሉ። እና አንድ ጊዜ ይህን ትምህርት አስተምር አንድ ሰው የጠየቀኝ ጥያቄ ምንድን ነው፣ ይሄ ናፕኪን የምንጠቀምበት ኤክሰለንት ነው ብንለው ከዚህ ከዲዩራቢሊቲ ጋር እንዴት ይሄዳል ሲል፣ አይ እሱም እኮ ለተፈጠረበት ነገር ዲዩራብል መሆን አለበት። ለምሳሌ አንድ ነገር ልንጠርግበት ብለን ብጭቅ ብሎ ወይ ትንሽ እርጥበት ሲነካው ከተፈረካከሰ ዲዩራብል አይደለም። የራሱን ስራ ፈጽሞ በቃ ጨርሰሃል እስኪባል ድረስ አንድ ነገር ዘላቂ ከሆነ ዲዩራብል ነው። ስለዚህ ሁሉም ነገር በራሱ ፐርፐዝ ቅድም እንዳልነው አላማና በተሰራበት መርህ መሰረት ዘላቂነቱ ነው። ስለዚህ እነዚህ 7 አምዶችን በስራችን በህይወታችን ውስጥ ካሳደግን ኤክሰለንስ በህይወታችን ውስጥ እየተገነባ ነው ማለት ነው። እንግዲህ በአጠቃላይ ይህን ሀሳብ አንዱ እንደዚህ በጣም ስፔሲፊክ አድርጌ ወይም ግልጽ አድርጎ ማስቀመጥ ያስፈለገው የኤክሰለንስን ምልክትም ይሁን ኤክሰለንስን በሰው ስራና ህይወት ውስጥ ለመገንባት የሚያስፈልጉትን ኤሌመንቶች ወይም ደግሞ ዋና ዋና ነገሮች ካላወቅን ዝም ብሎ ኤክሰለንስ ድቡልቡል ነገር እና የሆነ ከሩቅ ስናየው የሚያምረን ነው የሚሆነው። ስለዚህ ይህንን መረዳት አስፈላጊ ነው። እንግዲህ የመጨረሻው ሀሳብ ምንድን ነው? እሺ ይሄ ሁሉ ነገር አለን። ኤክሰለንስ ላይ ስንሄድ የት ለመድረስ ነው፣ በምን መንገድ ላይ ነው የሚካሄደው የሚለውን አጠር አድርጌ ላስቀምጥና ሀሳቡን እንጨርሳለን። እንግዲህ አሁን በልህቀት ሀሳብ ላይ በጣም ኤክሳይቲንግ የሆነው ቦታ ላይ ደርሰናል። እነዚህ የኤክሰለንስን ስትራክቸር መዋቅር የሚሰሩት ምልክቶችና አምዶች ያልናቸውን ከያዝን በኋላ እንግዲህ ኤክሰለንስ ደግሞ ጉዞ ስለሆነ ኤክሰለንስ ላይ ለመድረስ ምን አይነት ጉዞ ማድረግ አለብን፣ ስንደርስ ደግሞ የምናውቅበት መዳረሻችን ምንድን ነው የሚለውን ሀሳብ ትንሽ ላንሳና እንትና ሀሳቡን እንሰበስባለን። ስለዚህ የኤክሰለንስ መንገዱ የማያቋርጥ ቀጣይነት ያለው መሻሻል ነው። ኤክሰለንስ በአንድ ቀን የሚመጣ ነገር አይደለም። ኤክሰለንስ ልማድ ሀቢት ነው። ኤክሰለንስ ሂደት ነው። ስለዚህ ኮንቲኒየስ ኢምፕሩቭመንት የሚለው ወይም ደግሞ ቀጣይ መሻሻል፣ በተለይ ጃፓኖች በዚህ ኮንሰፕት ላይ ሰርተውበት፣ በተለይ እንደ ቶዮታ ካምፓኒ እንደውም ትልቅ ኢንስቲትዩት አላቸው ካይዘን የሚል ኮንሰፕት ያለው እንትን እሱ ትልቅ ሀሳብ ነው። ስለዚህ በጉዞ በልህቀት ጎዳና ላይ አንደኛው ፍጻሜ የሌለው የማያቋርጥ መሻሻል መኖር አለበት። በየቀኑ በየስፍራው በየሁኔታው ለመሻሻል መሞከር ነው ኤክሰለንስን የሚያመጣው። እንግዲህ ስለዚህ ኤክሰለንስ በሂደት የሚመራ ግን በውጤት ላይ ያተኮረ ነው። ስለዚህ ሁል ጊዜ ውጤትን እያየን ለመሻሻል የምናደርገው ጉዞ ነው። ይሄ ጉዞ ደግሞ የሶስት ነገሮች ድግግሞች ነው። አንደኛ ሁል ጊዜ መማር ነው። ሁለተኛ ሁል ጊዜ መተግበር ወይም መኖር ነው። ሶስተኛ ደግሞ ሁል ጊዜ ሌሎችን ማስተማርና መምራት ነው። ስለዚህ you learn, you live what you learn and then you lead others into what you have learned. ስለዚህ ሰው መማር፣ መተግበር፣ መኖር፣ መምራት የሚለውን ሀሳብ ኮንቲኒየስሊ ካደረገ ልክ አንድ መኪና ስንነዳ የሚገርመው ነገር ያው ጎማ ነው እየተሽከረከረ 1000 ማይል ይዞ ነው የሚሄደው። ስንቴ እንደዞረ መገመት አይቻልም።
አክቹዋሊ በጣም ስንፈጥን በጣም ይዞራል፣ ቀስ ስንል ይላል፣ ፍሬንድ ስንይዝ ይቆማል፣ ወደ ኋላ ማድረግ ስንፈልግ ወደ ኋላ ያደርጋል። ስለዚህ የልህቀት ጉዞ ልክ የመኪና ጉዞ ነው የሚመስለው። ጎማው ተሸክሞ ያንን ሰው እና እቃውን ይዞ ሩቅ አገር እንደሚሄድ ጎማው በአየር ተሞልቶ በትክክል ክብደቱን ተሸክሞ እንደሚሄድ የሰው ልጅ ለማያቋርጥና ለቀጣይነት ላለው መሻሻል ራሱን ከሰጠ ባህል፣ መስሪያ ቤት፣ ሁሉም ማለት ነው በቃ በመሻሻል ውስጥ ነው ልህቀት የሚመጣው። ልህቀት ተአምር አይደለም ወይ ድንገት ዱብ የሚል ነገር አይደለም። ከእኛ በመሻሻል ጉዞ ውስጥ ስንሆን መጀመሪያ ስንነሳ ያዩን ሰዎች ሊስቁ ይችላሉ። ከ10 ዓመት በኋላ ግን ሊስቁ አይችሉም፣ ሊደነግጡ ሁሉ ይችላሉ በደረስንበት ደረጃ፣ ቅድም እንዳልኩት ማለት ነው። ስለዚህ ፍጻሜ የለሽ መሻሻል ነው ኤክሰለንስ። በጉዞ ደረጃ ስናየው ዝም ብለን መሻሻል ነው። ምንድነው የምናደርገው? እናቅዳለን፣ እንሰራለን፣ ቼክ እናደርግና ኢቫሉዌት እናደርጋለን። ከዛ ደግሞ እንደገና ማድረግ ያለው አክት እናደርጋለን። ይሄ አዙሪት ልክ እንደ ጎማ ጉዞ ይቀጥላል ማለት ነው። ላኦዙ የሚባል የሩቅ ምስራቅ ፈላስፋ እንዳለው የ1000 ማይል ጉዞ በአንድ እርምጃ ይጀምራል። በቃ ዛሬ ኤክሰለንስን መጀመር ሁሉም ሰው ይችላል፣ ግን በአንድ እርምጃ። ይህ ቅድም ያልኳቸው የጃፓኖቹ ኮንሰፕት ነው። ካይ የሚለው ቼንጅ ነው። ዜን ደግሞ መሻሻል ቤተር ማለት ነው። ለለውጥ መሻሻል ነው። ኮንቲኒየስ ኢምፕሩቭመንት የሚለው የማያቋርጥ የማይቆራረጥ ለውጥ፣ ሁሉም በሁሉም ሁል ጊዜ የሚለው ሀሳብ የያዘ ነው። ካይዘን እንግዲህ ይሄ ጃፓኖች ተጠቅመውበት ፕሩቭን የሆነ መንገድ ነው። እሱን መስራት ነው። እንግዲህ ትንሽ ነጥቦችን ምንድነው ሳናቋርጥ የምናሻሽለው ካላቸው፣ አንደኛ ስህተትን መቀነስ፣ ብክነትን መቀነስ። ሰው ብዙ ያባክናል፣ ብዙ ይሳሳታል። ግን እነዚህ ቀስ ቀስ እያለን ከቀነስን ወደ ፍጽምና የሚደረግ መንገድ ነው። ሌላ ጊዜ ለሰው ልጅ በጣም ትልቅ ጠቃሚ ነገር ነው። ቦታም እንደዛው የሰው ልጅ ታይም እና ስፔሱን በትክክል ማኔጅ ማድረግ። ሰው በሆነ ጊዜ የሆነ ቦታ ነው ያለው። ቦታና ጊዜውን እያሻሻለ ከሰራ ወደ ኤክሰለንስ ይመጣል። እንግዲህ ለምሳሌ መንገዶቻችን ሲሻሻሉ ፍጥነት እንጨምራለን፣ ቶሎ እንደርሳለን፣ የመሳሰሉ አደጋ እንቀንሳለን። ብዙ ነገሮች አሉ። ስለዚህ ጊዜና ቦታ ላይ ብዙ መሰራት አለበት። ለምሳሌ መኝታ ቤታችን፣ አልጋችን የመሳሰሉት ነገሮች ብዙ ጊዜ የምናጠፋበት ቦታ ነው። ሰው ግን የ20 ሚሊዮን ብር መኪና ገዝቶ በ60 ሺህ ብር አልጋ ላይ ይተኛል። አልጋው ወገቡን ያሳምመዋል፣ ወገቡ እያለ ብዙ ነገሮች እያያዛሉ። ስለዚህ በጣም ኢምፖርታንት ነው። ሌላው እሴትን ማብዛት፣ ዋጋን መቀነስ። ምን ማለት ነው? ቫሊዩ እየጨመሩ ፕራይስ መቀነስ፣ ኮስት መቀነስ። ብዙ ጊዜ እኛ ኮስቱ ሲጨምር ቫሊዩ የሚጨምር ይመስለናል፣ አይደለም። ስለዚህ ኤክሰለንስ ግን ሁል ጊዜ ኮስት ኮንሽስ ነው፣ ኮስት ይቀንሳል። ግን ደግሞ ቫሊዩ ኮንሽስ ነው፣ ቫሊዩ ይጨምራል። ይሄ ተቃራኒ መንገድ ነው፣ ግን እነዚህ ማጣጣም ነው። ቅድም እንዳለው ብዛትና ጥራትን በአንድ ጊዜ ለማምጣት መሞከር ወይም ደግሞ ኦፕቲማይዝ ማድረግ። ሌላው እውቀቶቻችን ሁል ጊዜ እውቀት ሆነው እንዳይቀመጡ ወደ ክህሎት፣ ወደ ችሎታ እንዲቀየሩ ሁል ጊዜ ኖሌጅ ሲመጣ ስኪሉን አብሮ መፍጠር ኢምፖርታንት ነው። ሌላው እንግዲህ በምንሰራው ስራ ሁሉ ስራውን ብቻ ሳይሆን ሰውንም ማሰብ። የምናደርገው ነገር ሁሉ ለሰው ስለሆነ ሰው ተኮር መሆን፣ ግን ሰው ተኮርንን ደግሞ ስራ መዘንጋት አንችልም። ስራው ደግሞ አንዳንዴ ሰዎችን መስዋዕት ያስከፍላል። ግን በሁለቱ መሀል ሚዛን፣ እነዚህ ነገሮችን የመሳሰሉትን ብናሻሽል የሚመጣ ነገር ነው። ስለዚህ ይህ መሻሻል በሶስት መንገድ ይመጣል። አንደኛው ኢንክሪመንታል ኢምፕሩቭመንት ነው። በሂደት በቃ ልክ እዚህ ላይ እንደምታየው ድንጋዩ በእርምጃ የምናመጣው ነው። ግን አንዳንድ ጊዜ ከፊታችን ገደል ሲያጋጥመን ወይም ደግሞ በመራመድ የማንሄድበት ቦታ ሲመጣ በመስፈንጠር መሻሻል የሚባል አለ። ቴክኖሎጂ ሊሆን ይችላል፣ አዲስ ሙያ መማር ሊሆን ይችላል፣ አገር መቀየር ሊሆን ይችላል። ለሰዎች ብዙ ነገሮች ላይ ሊፕ ፍሮግ እንደሚባለው እንደ አንድ እንቁራሪት ዘላ እንደምትሄደው ብዙ ማለፍ ያለብን መተው ያለብን ነገር መሄድ ሊሆን ይችላል። ሶስተኛው ደግሞ እንደ ግድግዳና ማይታለፍ ተራራ ሲያጋጥመን ደግሞ የማይዘለልም ነው የማይኬድበትም ነው ጥሶ ማለፍ ወይም ደግሞ ዲስረፕቲቭ የሆነ ጉዞ ማድረግ ወይም ደግሞ ደርምሶ ማለፍ ይባላል። ሰዎች ሁል ጊዜ ለመደርመስ መቸኮል የለባቸውም። ለመዝለልም ሁሌ በቃ እንትን መሆን የለባቸው። እነዚህ አደጋ ያላቸው የለውጥ መንገዶች ናቸው። ሁል ጊዜ ሰው መራመድ እንደማይችል እርግጠኛ ከሆነ መዝለል አለበት። ዘሎ ማለፍ የማይችለው ከሆነ ደግሞ ጥሶ ማለፍ አለበት። ስለዚህ ሁል ጊዜ መራመድ፣ አስፈላጊ ሲሆን መዝለል፣ አስገዳጅ ሲሆን መደርመስ ማለት ነው። እነዚህ ነገሮች ለኤክሰለንስ እንግዲህ ወሳኝ ነገር ናቸው። አንዳንድ ጊዜ መደርመስ በጣም ብዙ ኮስት ያስከፍላል። በመራመድ ግን በመራመድ 20 ዓመት ከመሄድ መደርመስ በአንድ ቀን የሚቀይረው ከሆነ 20 ዓመቱን መክፈል ይቻላል። በመደርመስ ሂደት ውስጥ የሚበላሹ ነገሮች እንግዲህ ይሄ በዓለም ላይ የመጡ ለውጦች ሁሉ በኢንክሪመንታሊ አልመጡም። በጣም ብዙ ለውጦች ግን ኢንክሪመንታሊ ነው የመጡት ወይም ደግሞ በሂደት ነው።
ግን ብዙ ጊዜ የዓለም ላይ ትልልቅ ሽፍት ያደረገችው የሰው ልጅ ታሪክ አንድም በዝላይ ነው፣ ሁለትም በመጣስ ነው። እና እነዚህ ነገሮች እንግዲህ አሁን ባለንበት ሁኔታ ብዙ ነገሮች ላይ ወደ ኋላ ከቀረን እነዚህ ሁለት የመጨረሻዎቹ የለውጥ መንገዶች አስፈላጊ ናቸው። ግን አንዳንድ ጊዜ ለምሳሌ አብዮት ዲስረፕቲቭ ነው እና እኛ ሞክረ ነው በትክክል ማኔጅ ካላረግ ነው ግን ጥሎ የሚያልፈው ጠባሳ በጣም ከፍተኛ ነው። ፈሪም ሊያረገን ይችላል። ይህን እንግዲህ በጥንቃቄ ማሰብ ይጠይቃል። ኤክሰለንስ የት ለመድረስ ነው ከተባለ የኤክሰለንስ የመጨረሻው መዳረሻ እንግዲህ ሲምፕሊሲቲ ነው። ሲምፕሊሲቲ ብዙ ጊዜ እሱማ ህጻናት ሳላቸው ወይ ልንል እንችላለን። ሲምፕሊሲቲ ካን ቢ ቢዩቲፉል ይላል። እንግዲህ ሲምፕሊሲቲን በአማርኛ መተርጎም በጣም ከባድ ነው። እዚህ ጋር ግልጽነት ብየዋለሁ፣ ሁነኛነት ብየዋለሁ። ይሄን ትንሽ ስትራግል ማድረግ ይኖርብናል። እናንተ ሲምፕሊሲቲ እንዴት ነው የምትተረጉሙት? ሊዮናርዶ ዳቪንቺ ኢዝ ዘ አልቲሜት ሶፊስቲኬሽን ይለዋል። ግልጽነት የረቂቅነት የመጨረሻው ጥግ ነው እንደማለት ነው። ግን የኤክሰለንስ ዴስቲኔሽኑ ሲምፕሊሲቲ ነው። ሲምፕሊሲቲ በቃ የመጨረሻ ግልጽ መሆን ወይም ሁነኛ ቦታ ላይ መድረስ፣ ሁነኛ ሰው መሆን፣ በቃ የመጨረሻ ልንሆን የምንችለውን ነገር መሆን ነው። እኔ ሁነኝነት የሚለውን ነው ሞር የምመርጠው ከግልጽነትም። የልህቀት መዳረሻ ነው። ቀላልነት የመጀመሪያው የሰው ልጅ ሲወለድ ያለው ሲምፕሊስቲክ የሚለው ነው ማለት ነው። ቀላል ነው። የሰው ልጅ ሲወለድ ውስብስብ አልነበረም። ከዛ ባህል፣ እምነት፣ ትምህርት ወዘተ ያገባብንና ውስብስብ ሆንን which is ኮምፕሌክሲቲ ማለት ነው። ከኮምፕሌክሲቲ በኋላ የሚመጣው ሲምፕሊሲቲ ግን ቀላልነት አይደለም፣ ሁነኝነት ነው። የሚሆነውንና መሆን ያለብንን አውቀን ያለ ብዙ ጃንክ እንሆነዋለን ማለት ነው። እና በጥቂት ግብአት ብዙ ውጤት እንድናመጣ ያደርገናል። ወይም ዱይንግ ሞር ዊዝ ለስ ማለት ነው። የልህቀት ዘውድ ወይም አክሊል ነው ይባላል። ሲምፕሊሲቲ ቀላል አይደለም። ሲምፕል መሆን ኮምፕሌክስ መሆን ማለት በሚያስፈልጉን ነገሮች ብዛት ነው የሚለካው። በጣም ብዙ ነገር እንሰበስባለን። ኮምፕሌክስ ነው። እውቀት እንሰበስባለን፣ እቃ እንሰበስባለን፣ ሰው እንሰበስባለን። ሲምፕሊሲቲ ላይ ስንደርስ ደግሞ በማያስፈልጉን ነገሮች ብዛት ይለካል። ስለዚህ የማያስፈልጉን ነገሮች ሲበዙ ምን ይሆናል? ቤታችንም ቀለል ይላል፣ ኪሳችንም ቀለል ይላል፣ ኑሯችንም ቀለል ይላል፣ የጓደኛ ሊስትም ቀለል ይላል። እና ምን ማለት ነው? ቬሪ ሚኒማሊስቲክ የሆነ ማክሲማይዜሽን ነው። እስኪ አሁን ህይወታችሁን በማያስፈልጓችሁ ነገሮች መለካት ብትጀምሩ ህይወታችሁ ላይ በጣም ከባድ ነውጥ ይፈጠራል። ለምን? ሁሌ የምንዘረዝረው የሚያስፈልጉንን ነገሮች ነው። እንትን ያስፈልገኛል፣ እንትን ያስፈልገኛል። አንድ መኪና ስንገዛ ሁለተኛ ያስፈልጋል፣ እንትን ስናደርግ እንዲህ ያስፈልገኛል ነው የምንለው። ግን እስኪ አያስፈልግም እያላችሁ ሲምፕሊ ክሎዜታችሁ ውስጥ ገብታችሁ አያስፈልጉኝ የምትሏቸውን ልብሶች ሁሉ ብትቀንሱ ክሎዜቱ ራሱ ግራውንድ ቴኒስ መጫወቻ ግን ሊሆን ይችላል። ብዙ ነገርን ህይወትን ያቀላል። ስለዚህ ሲምፕሊስቲክ ስንሆን ሁሉ ነገር ላይ የመጀመሪያ ህይወታችን ጥገኞች ስለሆንን ሁሉ ነገር ያስፈልገናል። ከዛ ግን ኮምፕሌክስ እየሆንን ስንመጣ ደግሞ በጣም ውስብስብ ነገሮችን እናረጋለን። ይሄን ለመረዳት የሚቀጥለው ስዕል ምናልባት ይረዳል። የሚያስፈልገንን ነገር ግብአትና የምናመጣውን ውጤት ደግሞ ፕሮዳክት ደግሞ ውጤት ብንለው፣ ለምሳሌ ውጤቱ በጥቁር ያለው ነው ትንሽና ብዙ፣ ግብአቱ ደግሞ ትንሽና ብዙ ቢሆን አንድ ሰው ትንሽ ነገር ወስዶ ትንሽ ነገር ካመጣ ስኬርሲቲ ወይም የእጦትና የስስት ህይወት ነው። ግብአቱም ትንሽ ነው፣ ውጤቱም ትንሽ ነው። አንድ ሰው ደግሞ ትንሽ ብዙ ወስዶ ትንሽ ከሆነ የሚያመጣው ውጤት ያው ሌብነትና ብክነት አለ ማለት ነው። ኮረፕሽን ነው። ምክንያቱም ውጤቱ ከግብአቱ ካነሰ የሆነ የባከነ ወይም የተሰረቀ ነገር አለ ነው። ብዙ ወስደው ደግሞ ብዙ የሚያመጡ ሰዎች ያው ሚዲዮከር ነው የሚባለው። ምን ብርቅ ነገር አለው? ብዙ ወስዶ ብዙ ማምጣት ብርቅ አይደለም። ኤክሰለንስ ማለት ግን ትንሽ ወስዶ ብዙ ማምጣት ነው። ትንሽ ወስዶ ብዙ ማምጣት። ይሄ ነው እንግዲህ ሚኒማሊስቲክ የሆነ ይሄ እንግዲህ የምንሻሻለው ወደዛ ለመድረስ ነው። እና አንድ ኦሊቨር ሆልምስ የሚባል ሰው ምን አለ? I wouldn't give a fig for the simplicity this side of complexity. I would give my right arm for the simplicity on the far side of complexity የሚለው ምንድነው? ውስብስብነትን ለማይረዳና ለማይሸንፍ ሁነኝነት ወይም ሲምፕሊሲቲ ቤሳቤስቲን አላወጣም። ከውስብስብነት እና ከአስቸጋሪነት ነፃ ለሚያወጣኝ ሁነኝነት ግን ቀኝ እጄንም ባጣ እንኳን ቅር አይለኝም ነው። ምን ማለት ነው? በልጅነት የነበረን ሲምፕሊሲቲን ለማግኘት ዋጋ መክፈል ተገቢ አይደለም። ምክንያቱም የልጅነት ሲምፕሊሲቲ እኛ ሲምፕል ስለሆን ሳይሆን ሌሎች ሰዎች ኮምፕሌክሲቲውን ስለተሸከሙልን ነው። ምግብ ሰው ነው የሚያመጣልን ምናምን። ከዛ ግን ኮምፕሌክስ ስንሆን ራሳችንን መቻል ነው የሚባለው።
ወደ ሲምፕሊሲቲ ስንመጣ ግን ራስን በመቻል ስም የሰበሰብናቸውን ኮምፕሌክሲቲዎች ሉዝ አድርገን ራስን መቻልስ ብቻ ሳይሆን ሌሎችንም ማገዝ ውስጥ እንገባለን። ስለዚህ በአጠቃላይ መጀመሪያ ስንወለድ እዚህ ላይት ብሉ ላይ እንዳለው ሲምፕል ነን፣ ግን ላይፋችን ዲፊካልት ነው። ሁሉ ነገር ዲፔንደንት ነው። ግልጽና ቢሆንም ህይወታችን ግን አስቸጋሪ ነው። ከዛ ምንድን ነው የምናደርገው? ከዚህ ውስጥ ለመውጣት የምናደርገው ጉዞ የህይወታችንን አስቸጋሪነት ሳይቀንስ ውስብስብነት ውስጥ ይከተናል። ይሄንን ህይወት በትክክል ከተጓዝ ነው ላይፍ ስቲል ውስብስብ ሆኖ ግን ቀላል ይሆናል። ለምሳሌ በእግር የምንሄደውን በመኪና እንሄዳለን፣ በእጅ የምንጽፈውን በኮምፒውተር እንጽፋለን፣ ሄደን መልእክት የምናገረውን ደውለን እዚሁ ቁጭ ብለን እናገራለን። ግን እዛ ውስጥ እንግዲህ መኪና፣ ስልክ፣ ፕሪንተር ምናምን የሚባለው እንግዲህ ከጀርባ ያለው ኮምፕሌክሲቲ ብዙ ነው። ስለዚህ ህይወት ቀሏል፣ ግን በጣም ውስብስብ ሆኗል። እንግዲህ የመጨረሻው ቀላልና ግልጽ የሆነው ሁነኛ የሆነ ህይወት ላይ ስንደርስ ምንድን ነው ህይወት ሲምፕልም ኢዚም እንዲሆን የሚያደርግ ነው። እንግዲህ ይሄ በጣም ጥቂት ሰዎች የሚደርሱበት ሁኔታ ነው። ግን ኤክሰለንስ መጨረሻ ላይ ፕሮሚስ የሚያደርገን ወደዛ ሊወስደን ነው። እዚህ ላይ እንደምታዩት የውሃ ጠብታ ሁነኛ የሆነ ሰው የልህቀት ተቃርኖ ነው። ልህቀት ለሲምፕሊሲቲ መሆኑ ለብዙ ሰው ላይዋጥ ይችላል። ግን በደንብ ከተረዳችሁት ሰው መጨረሻ ላይ ትልቁ አቺቭመንቱ ሲምፕል መሆን ነው። ሲምፕሊሲቲ ውስጥ መግባት ነው። ሁነኛ የሆነ ማንነትና ህይወት፣ ሁነኛ የሆነ ስራና ተግባር ውስጥ መግባቱ ነው። ለዚህ የታወቀው የቴክኖሎጂ ሰው ስቲቭ ጆብስ አንዴ ምን አለ? this has been one of my mantras, focus and simplicity. Simple can be harder than complex. You have to work hard to get your thinking clean and make it simple. But it's worth it in the end because once you get there, you can move mountains. እና simplicity የሚለው ሰውን ከብዙ ጃንክ ውስጥ ነፃ ስለሚያወጣው ሲምፕል የሆነ ሰው ተራራን ማንቀሳቀስ ይችላል ነው የሚለው ብዬ ተርጉሜዋለሁ። ትኩረትና ግልጽነት ወይም ሁነኛነት የህይወቴ መመሪያ መፈክሮቼ ናቸው። ሁነኛ የሆነ ህይወት ወይም ግልጽነት ከውስብስብነት ይከብዳል። በመጀመሪያ ሰው አእምሮውንና አስተሳሰቡን ለማጽዳት በጥጋት ጠንክሮ ከሰራ ብቻ ነው ወደ ሁነኝነትና ግልጽነት ሊደርስ የሚችለው። ይህ ሁሉ ጥረትና ድካም ዋጋው ታላቅ ነው። ምክንያቱም ሰው ወደ ግልጽነት ደረጃ ወይም ወደ ሁነኝነት ደረጃ ላይ ከደረሰ ተራራን ሳይቀር የማንቀሳቀስ ታላቅ ብቃት ይኖረዋል ይላል። እና ብዙ ነገር እንግዲህ ተብትቦ ስለያዘን በኮምፕሌክሲቲ ውስጥ ነው አቅማችን የሚጠፋው ማለት ነው። አርስቶትልም የምንሆነውን ደጋግመን የምናደርገውን ነገር ነው የምንሆነው። ልህቀትም የአንድ ጊዜ ድርጊት ሳይሆን የረጅም ጊዜ ልማድና ልምምድ ውጤት ነው። we are what we do repeatedly. excellence therefore is not an act but a habit ይላል። እና ያው እንግዲህ እነዚህን ሶስት ምልክቶች ዓላማ፣ መርህና ተግባር፣ 7 አዕማዶች ውበት፣ አመንጭነት፣ ሰሪነት ወይም አሰሪነት፣ ስሙምነት፣ ላይላይነት፣ ምልአትንና ዘላቂነትን ብናስብ እና ወደ ሁነኝነት የምናደርገው ማብቂያ የሌለውን የማሻሻል ጉዞ ብንጀምር እንግዲህ ለልህቀት ባህላችንንም ህዝባችንንም ሀሳባችንም ስራችንም እንቀይራለን የሚል እምነት ነው። ስለዚህ ዛሬውን ሀሳብ እንግዲህ እዚህ ላይ እጨርሳለሁ። እንግዲህ የእናንተን አስተያየት ምልከታ ለመስማት እንወዳለን። ሰፋ ያለ ጊዜ ነው የወሰድነው። በእርግጥ ልህቀት ከዚህም የሰፋ ጊዜ የሚፈልግ ኮንሰፕት ነው። እናንተም እንግዲህ ይሄንን ሀሳብ ተወያዩበት፣ ተነጋገሩበት። በእነዚህ ባነሷቸው ነጥቦች ህይወታችሁን ለመፈተሽ ሞክሩ። አብሯቸው የሚሰሩ ሰዎች ጋር ብትነጋገሩበት ጥሩ ነው። ስላይዶቹም ያው ከፕሬዘንቴሽኑ ጋር እንዳያቸዋቸው ናቸው። እንግዲህ መልካም ሐሙስ እንዲሆንላችሁ እመኛለሁ። በሌላ ጊዜ ደግሞ እንግዲህ እንደዚሁ አልፎ አልፎ ሀሳቦችን ከእናንተ ጋር እንከፋፈላለን። በሚቀጥለው ሳምንት ግን ሌላ እንግዳ ይዘን እንመጣለን። እስከዛው ደህና ቆዩን።